ዩቲ መበለው ደስ ይላል። ጃማይካ ያለው ጦጣ ራስታ ፊቴን መልስልኝ እያለ ነው። ሰይፉ ግባለት ሰይፉ ቮት አድርጎ ያልኩት ጎስትን ነው ማለት የኳስ ዘርፍ ነው። ከኳስ ጋር ምንም የማይገናኙ ሰዎች ኢንፍሉዌንስ ለመፍጠር መሞከራቸው ደስ አይለኝ። እኔ አላጠባሁ እኔና ዋንትያ ብቻ ነበር እያጠባሪ ነበር። ፍርካስ እንዲያጭር ጠርቶ ሊነግሩኝ ቻሉ። አዶናይ መልካም እድል፣ የቲ መልካም እድል ጨው ያለ። እሺ ማን ከዩቲና ከአዶናይ ማን ያሸንፋል? ልክፈላችሁ ግን አለ ልክፈላችሁና ልቅረብ። አንበሳ ገዳይ ነው ሎቲ የሚያደርገው ይላሉ። አንበሳ ገዳይ ነው። አልሐምዱሊላህ ደስ ብሎኛል። ይሄን እንቆርጠዋለን። ፊትን ሳይ በባዶ ጠላ የጠጣ ነው ይመስለኛል አሉ ካሜራማን ጥቁር ነው። አይ ጥቁር ነች እኮ። እሺ መላጣ ቢቆርጥ የጭቃ ብይ ነው ይመስላል። በቃ ይሄ አይሆንም፣ ትክክል አይደለም። የበላው ሰው ይብላው፣ ችግር የለውም። ዘንድሮ በስራ ከሆነ ግን አምደዋን በጣም ዲስ ይር በጣም ለፍቻለሁ። ያው ስራዬ ቃል ማስያዝ ስለሆነ ብቻዬን የሚለውን ቆርጠው ፖስት። ለምንድን ነው እንደዛ ሊያደርጉ የፈለጉት? ምንድን ነው እንደዚህ ሁሉ ነገር የተስተካከለ ከመልክ መልክ ከአቋም አቋም እንደው ፈጣሪ እኔ ጋር ትንሽ ያዳላ ይመስለኛል ወንድሜ። አቋም ደስ አይልም። ያበደ ነው። እየቃችንን እንሰብስባ አሁን ካሜራ ማይክ ነው ይሄ መግቢያችን ነው። እርጥብ እንብላ ግን የሚመጣው አይታወቅም። ካሙ ፋውስ አንሊሚትድ ነው ይላል ግን አይታወቅም። መብላት ጥሩ ነው፣ ካለ መብላት መብላት። ዛሬ አባበደ ቪዲዮዎች እንለቅላችኋለን። እስከ መጨረሻው አብራችሁ ነው። ይመቻችሁ። ደርሰናል። ከቦታው ይቀወጣል። ዛሬ እንክርዳዱ ከስንዴው ይለያል። እንኳን ደህና መጣ ሰይፉ ግባለት ሰይፉ ሰይፉ አባክዬ እንኳን ደህና መጣሽ። እንኳን ደህና ቆየሽኛል። የመጀመሪያ ፖድካስቴን የቀረጸኝ ሰው ነው። አምኖኝ አንስሰ እንዴት ነሽ? እሺ አባክዬ ተናንቃችኋል ከጎስት ጋር ማለት ነው። አንዳንዴ እንዴት ነው እንትን እያለን መጣ። የሆነ ሰዓት ላይ ፐርሰናል እየሆነ መጣ። እንዴት ነው አመረራችሁት? ምንድን ነው ምክንያቱ? አሮን ነው በኔ ሳይድ የተወራ ነገር ስለሌለ ማብራራት አይጠበቅም። ከዛ በኩል ላይ መጣው ማን ያሸንፋል? ለጠርጠሩስ ከዩቲና ከአዶናይ ማን ነው የሚያሸንፈው? ቀስ ብለህ ነገር አንስተ ቢያለህም 3 ሚሊዮን የተባለው እውነት ነው? ይሄ ነገር 3 ሚሊዮን የተባለው ስንት ካራት ነው? ጎልድ ነው ማለት ነው። ሴኩሪቲ ፐርፐስ ይባል እንትን አይደለም ግን ቬሪ ኤክስፔንሲቭ ግን ኦፍ እንዳይመስል ቢል አስገቢ። ግን እኔ ሰምቻለሁ። ውስጥ አዋቂም እንደኔም ቲክቶከር ነኝ አውቃለሁ። እና 3 ሚሊዮን ምናምን ሲባል ሰምቻለሁ። ጃማይካ ያለው ጦጣ ራስታ ፊቴን መልስልኝ እያለ ነው። አሪፍ መተም አግማማሽ ዋል ጫፍ ደርሰሽ እንቆርጧለን። ይሄን እንቆርጧለን እና ደስ ብሎኛል። ካሜራማን ብዙ ሰው ማሜም እንዳለው ታውቃለህ፣ ፊትን ሳይ በባዶ ጠላ የጠጣ ነው ይመስለኛል አሉ። ካሜራማን ጥቁር ነው። አይ ጥቁር ነች እኮ። እሺ መላጣ ቢቆርጥ የጭቃ ብይ ነው ይመስላል። እንዴት አገኘሽ ፕሮግራሙን? ሞስሊ ስራ ላይ ነበርኩ ግን በጣም አሪፍ ነው። ፍትሃዊ አይደለም ምናምን ካታጎሪው ምናምን የሚባል ኮሽታ አለ። ምን ፍትሃዊ አይደለም ካታጎሪው ምናምን ይባላል። አይ ዶንት ቲንክ ሰው የኖሚኔሽኑ ሰዓት ላይ ማለት ነው ኮንሰንትሬት ያደረገ ኦር ደግሞ ፎከስ አድርጎ ኖሚኔት እያደረገ የነበረ አይመስለኝ። ስለዚህ ክሊር የሆነ እንትን መስተካከል ያለባቸው ነገሮች ይኖራሉ። ገና 3 አመቱ ነው አዋርዱ ገባ 3 አመት ገና ልጅ ናቸው በጣም ገባ አይደል? ስለዚህ አሁን ማን ቢቀር እኔ መግባት አለ እኔ አላጠባሁ እኔና ዋንትያ ብቻ ነበር እያጠባሪ ነበር።
ታውቃለች። እኔ ተባባችሁትን አላየሁም። ራሳችሁ ጨርሱ። በጠቢ መሀል አልገባም። በጠቢ መሀል አልገባም። ከእቲና ካዶናይ ቀስ ብለሽ ንገሪኝ። በጣም ነው የሚያደንቅ ባይዘው። አገኘሁት። ከእቲና ትመጣለህ? ወላሂ እመጣለሁ። ወላሂ ሙአዝንም አግኝቻታለሁ። እኛ ጋር እናንተም ትመጣላችሁ። ስለ ፖድካስት እናውራ። ከባዱ ነገር ምንድን ነው ፖድካስት ላይ? ከባዱ እኔ እንጃ እንዴት ልበል። አቡሽ ኢዝ ጂኒየስ ባይ ዘ ዌይ እኛ ፖድካስት ላይ ማለት ነው አንቀጽ ላይ ብዙ ነገሮችን ኬር የሚያደርገው አቡሽ። ስለዚህ እኔ ዌይቱ አይሰማኝም እውነቱን ስነግር ማለት ነው። I just have to be funny ደግሞ ቆይ አቡሽ ገንዘብ አንዳንድ ቲክቶከሮች ከምትሉት ውጪ አስቃለሁ። አስቅነኝ እንደውም አንድ ቀልድ እናገራለሁ አሁን። እና አቡሽ ብዙን ነገር ኬሪ ስለሚያደርገው ብዙም ጨላ ስትጠየቁም ጨላክ ነው ወላሂ ጨላክ ስለጠይቀናል። አይ ጨላ ከጠየቀ ለምን ትጠራዋለህ? አይ ደህና ሰው ነው ብለሽ አይ አይደል አያስፈልግ። ጨላ የሚጠይቅ ሰው ምን ያደርግልሃል? አሁን ካንተ ፖድካስት የሚሸቅል ሰው እኛም ብዙ እያፈስን ነው ይመስላቸው እኮ ሰው አልገባውም። ቢሆንም ግን ላይክ አሁን ለምሳሌ ያንተ ቪዲዮ 100,000 ታየ ማለት ያ ሰውዬ 100,000 ታየ ማለት ነው። እኔ የሚዲያ ሽፋን ችግር የለብኝም አንተን ለመጥቀም ነው እንጂ 50-50 እናርገው አይነት የሚጫወቱ ሰዎች አሉ። የሚዲያ ሽፋን የለብኝም እኔ። የሚዲያ ሽፋን ችግር ላለበት ሰው እሺ መቸው። እኔ ግን ችግር ስለሌለብኝ 50%ን አንተ ወሰድ 50 ነው እኔ። ይሄ አብዩኤል ነው መቼም አብዩኤል እባክህ ሽንት ቤት ነው መቼም። እሺ ሽንት ቤት ነኝ እንጂ ጠይቀሽ ያለው ነገር አለ እውነት መሆኑን ተመሰክሪያለሽ? አዎ ፍቅራችሁ አስቀምጥ ወልዳችሁ ሳሙበት ያለ ሰሚ እና ነገርኛ ፖድካስት ይኸውልህ ሪሰርች ማድረግ አለብህ፣ ማንበብ አለብህ። አይ ቲንክ ዘ ፕሪ ፖድካስት እንትን ፕሪፓሬሽን ኢዝ ሃርድ ገባ። ፖድካስት አሁን የኛ ፖድካስት ሳቅ ምናምን ይወዛል፣ ግን እንደዛ አይደል ሐሳቡ ካየው ማለት ነው። የእናንተም ደግሞ ኢትስ ላይክ ኢትስ ሲቲንግ የሆነ ዲሞግራፊ ሂት የሚያደርግ ምናምን ነገር ሐሳባችሁን የምትገልጹበት ምናምን ነገር ፖድካስት ነው። ስለዚህ I think it's really hard to prepare ከዛ ገስት ማግኘት ለፕሮፐር ገስት ማግኘት ያሰብከው ገስት እንዳሰብከው ላያወራልህ ይችላል። አረ የዚህን ሰውዬ ጭንቅላት አስገብታችሁታል። ይሄ ሰውዬ ፊቱ ይሄ ነው አይታችሁታል። yes እና preparing for a guest is hard. guest is the most important. ደጃፍን አቅርባችሁት ነበር አልተቻላችሁም። ደጃፍ is a different monster. እኔ አንድ ሰው ማን ኢንስፓየር ያደርጋል ለማን መሆን ትፈልጋለህ ካልከኝ ማለት ነው in a podcast business is ዳዊት ደጃፍ። ዳዊት በጣም ትችላለች ወላሂ በጣም ይችላል። አዎ ከፕሪፓሬሽኑ ጀምሮ the way he handle himself ሰው እየተከላከልኩ ነው ማውራው። the way he handle himself እና ደግሞ ስለ ነገሮች ያለው ዕውቀት እና ኮንቨርሴሽናሊስትነቱን አረ ይሄ ፊታውን በዚህ በኩል ማለፍ አለበት። ይሄ ፊት ተመልከት። ኢየሱስ እሺ እዛ ጋር የተከፈለኝ ስራ አለ። ያው እሺ ጂ ዶክተር ነሽ የሚባል ጭው ያለ ማን ነው ያለው? ውሸት ነው። እቺ ባህል እንኳን ደህና መጣሽ። በመጀመሪያ እንኳን ደህና ቆየኝ። አመሰግናለሁ። ስለ ጓደኝነት ካንቺ ማወቅ ከየቲ ጋር በጣም ያስቀናል ፍቅራችሁ። እናመሰግናለን። ምንድን ነው ሚስጥሩ? እኔ እንጃ መተሳሰብ አብሮ ማደግ አይ ቲንክ አብረን በጣም ብዙ አመት ስላደግን ይቀለናል መሰለኝ እና ጥፋተኛ ስትሆን ይቅርታ ማለትን ከዛ ደግሞ እኔም ጥፋተኛ ስሆን ይቅርታ መጠየቅን መልመድ ሁልጊዜ ትክክል ነኝ አለ ማለት። ከሶሻል ሚዲያ በፊት ስለምትተዋወቁ ነው። ብዙ ሰው ጊዜ አይተሽ ከሆነ ሶሻል ሚዲያ ላይ ሲወጣ ኢጎ ይመጣል ምናምን እኔ እበልጣለሁ ይመጣል። ከዛ አንድ ላይ አብረው አይሄዱም እና እንዴት እሱን አለፋችሁት እናንተ? እኛ ከሶሻል ሚዲያ በፊት ነው አብረን የነበርነው። ሙሉ ህይወቴን
አውቃታለሁ የቲ ግን ሶሻል ሚዲያም ቢመጣ ምንድነው ይሄ ውድድር አይደለም የሷ እድገት የኔ እድገት ነው እሷ ጥሩ ቦታ ስትሆን እኔም ጥሩ ቦታ ነው የምሆነው እኔም ጥሩ ነገር ሳገኝ እሷም ጥሩ ነገር እንዳገኘች ነው የሚሰማትና ይሄ የሷ ማደግ የኔ ማደግ ነው ስለዚህ እሱን አመለካከት እስካለህ ድረስ አይ ዶንት ቲንክ ሶሻል ሚዲያ ኢጎይስቲክ ካልሆንክ የሶሻል ሚዲያ ኢፌክት ነው ያላስብ ካይና ያውጣችሁ አንድ ለጥያቄ የመጨረሻ ይቅርታ ፍታዊ ነው ብለሽ ታስባለሽ ቲክቶክ ክሬቲቭ አዋርድ ትንሽ ኮሽታ አለበት ካታጎሪው ምናምን ትንሽ ትክክል አይደለም ምናምን የሚባል ነገር አለ ፍታዊ ነው ላንቺ እኔ ምንም አይነት ኦፒኒየን እንደዚህ መስጠት አልችልም ምክንያቱም የውድድር ስታንዳርድ ላይ ያለውን ነገር ስለማላቅ ምንም ማለት አልችልም ግን ኖሚኔትድ ለሆናችሁ ሰዎች ለምታሸንፉም እንኳን ደስ አላችሁ የመጨረሻ ካይቲና ካዶኔ እኔ እንደሱ አይነት ሁለቱንም በጣም ወዳቸዋለሁ ሁለቱም የራሳቸው የሆነ ወዝ አላቸው ስለዚህ ሰው ማበላለጥ የሚለውን ነገር አላምንም ዛሬማ ውድድር ስለሆነ ሳይሆን ጓደኞቼ ሁሉም ስለተሰበሰቡበት ነው የመጣው ሁለታችሁንም በጣም ወዳቸዋለሁ አዶናይ መልካም እድል የቲ መልካም እድል ባይ እንዴት አየሽው ፕሮግራሙን በጣም ጸደኝ ያበደ ነው አይ ፍታዊ አይደለም የሚባል ነገር አለ እውነት ነው አይደለም ባቅ ነገር ሁሉም ፍታዊ ነው እስካሁን አይ አንቺ በምን ላይ ነበር የታጨሽው እኔ ላይቭ ላይ ሰሞኑን እያየው ነበር አንተም ስትል ሰማሁኝ ለምሳሌ እኔን የሆነ ነገርን መጀመሪያ የሆነ ጭዌ ነበርሽ አይደል ከዛ ወደ ዘፈን ቀይረሽው ነበር ከዛ አዶናይ ደግሞ ሰግጠን ወደ ዘፈን ቀይረው ልክ እንደዛ ነው እሱ እርዳታ ረዳ እኔም በራሴ መልኩ ነው የረዳው እና ከሱ አይተ ነው የሚባል ነገር ነበርና ምን ትያለሽ አንቺ በዚህ ጉዳይ በፍጹም ማይም ችግር የለም በፍጹም የዛሬ 3 አመት 4 አመት ነው የሰራሁት ለመናገር ሲሆን ባይም ችግር የለም ነገር ከዚህ በኋላ ግን ማንንም አያስቆምም ወደፊት ነው አይ ከቲክቶክ ምን ተጠቀምሽ ምን ጎዳሽ ከቲክቶክ ገንዘብ ተጠቀም አይ እሱማ መጠርጠሩስ ያራዳ ልጅ እሺ ምንድነው የጎዳሽ ብዙ ሰው ሲያውቅ አንዳንድ የሆነ ነገር ማድረግ ነፃነት ያስጠላል አታረግም ሌላ ብዙ ነው ተጠቅሞ ይበዛል እንዴት ነው አሁን ላይቭ ስትሪም ማድረግ በጣም ቀላል ይመስላል ግን ከባድ ነው ወላሂ በጣም ከባድ ነው እኔ ሞካክሬው ማለት ነው ከውጪ እንደሚታየው አይደለምና ማዝናናት ምናምን በጣም ከባድ ነው በዛ ላይ ላይቭ ነው ብትሳሳትም ላይቭ ነው ትስታለህ ምናምን እስቲ አንድ ላይቭ ስትሪመር ለመሆን የሚፈልግ ሰው ፈርቶ ቤቱ የተቀመጠ ፍሪ ካለ ምንድነው የምትይው ለሱ አትፍሩ ሳትፈሩ ላይቭ ግቡ በደንብ ላይክ ኮሙኒኬት አድርጉ ጌም ተጫወቱ አይ አንድ የመጨረሻ ጥያቄ ማለት ነው ጓደኝነት እንዴት ታዩታላችሁ ቲክቶከሮች ይተጋገዛሉ የሆነ ሰው የሆነ ነገር ሲጀምር ቻሌንጅ ምናምን ያረጋል ምናምን ብቻ ያበደ ነው ትተጋገዛላችሁ ምንድነው ሚስጥሩ ጓደኝነት እኔ እንደበሰለ ነገር ወዛልች ጋር ከናውን ፎንቴም ጋር ምናምን ምቀኛ አይደላችሁ ብለልሽ ፈልጌ አንዱ ላንዱ አሁን ያንቺ ሙዚቃ ማይ ብራዘር በጣም ሰፖርቲቭ ነው እንደዛው ለኔ በጣም ሰፖርቲቭ አሉ ብዙ ጓደኞችና ሰፖርት እንደራረጋለን ያው ምንም ክፋት የለብንም የመጨረሻ ጥያቄ ከዩቲና ካዶኔ ቀስ ብለሽ ንገሪኝ ቀስ ብለሽ የራሴን ፍላጎት እሺ እኔ ዩቲ በበለው ደስ ይላል ማይ ቤስት ዩቲ በበለው ምንድነው ምክንያት ከጓደኝነት ምናምን ታለንተር ነሽ ህዝብ የሚያውቀው ያኔ ሳበበለው ደስ አባኪ ማንንም ቢበለው አይከፋኝ አመሰግ ወላሂ አላህ ይስጥሽ ያረዳል በርቺ ነሽ አመሰግንሻለሁ አምሮብሻል አባኪ ስንት ፈጀ 1 ሚሊዮን የሚባለው እውነት ነው እውነት አይደለም ከሸገርሱት ነው የወሰድኩት ሸገርሱት ይታወቃ ነው ይመቻቸው የሚገርም ቪዲዮ ሰርተሻል ጨላሎ ፉድ ኮምፕሊስ ወላሂ ያበደ ቪዲዮ ነው የተሰራው ስንተኛ እንጠብቅ እንግዲህ አንደኛ ሁለተኛ ማን ይሆናል ብለሽ አስበያለሽ ታማና ሁለተኛ የሚመስ ነው የቤኪም ያበደ ነገር ነው ስንት ፈጀ ሰዎች ቲክቶክ ቪዲዮን እንደ ቀላል ነገር ነው ማለት መላ የሚያስወጣ ምናምን አይመስላቸውም እና ስንት ፈጀባችሁ ፕሮዳክሽን ኮርስ ምናምን እንዳለ ተከላላ ሎኬሽን ጨምሮ እስከ 200 ወላሂ ያርግላችሁ ይገባችኋል ወላሂ እየሰከስኩሽ አይደለም ሰው አንድ ደቂቃ ቪዲዮ ምናምን ዝም ብሎ የሚሰራ ነው ይመስላቸው ከዩቲና ካዶኔ ከዩቲና ካዶኔ ሁለቱም ጸድ ሰዎች ናቸው ፐርሰናሊ በጣም ሞዳቸው ማለት ነው ሰዎች ናቸው ግን this year ያው በደንብ ለፍታለች ሰርታለች በማስበው ዩቲ ናት አዶናይ ግን እያሳየን ያለው ነገር በጣም ጸድ ነው እንኳን ደስ አለሽ አባክዬ ምንድነው ከቲክቶክ የተጠቀምሽው ነገር የጎዳሽ ነገር ከቲክቶክ ያው አሪፍ ሁኔታዎች እንዲፈጠርልኝ አድርጓል ብዙ ነገር ለውጦኛል የጎዳሽ ነገር ያው ሰው ምናምን ያጨናንቃል አሸንፋለሁ ብለህ አስበህ ነበረ ኧረ ዝም በል ምን ይመስላል ስሜቱ አይ እንኳን ደስ አለሽ አመሰግናለሁ ይመችሽ ያራዳል ወርቻ አይኔን ታምም ነበር
እንኳን ደህና መጣሽ አንበሳው። አልተቻልሽም። ዝም ብለሽ ነው የምትበይው ነው አንጫ ምን እሺ ነው ዝም ብለሽ ነው እየበላሽ ያለሽ። የሚገራርም ስራ ነው የምትሰሪው እና የተሻለ ስራ እኔ አምናለሁ። ቲክቶከር ከቲክቶከርነት ያለፈ የሆነ ባሪየር ሰብሮ መውጣት ይችላል። በጣም ስማችንን ከፍ አድርገሻል። ወላሂ እየሰከስኩሽ አይደል? የምር የሆነ ሰዓት ጠፍተህ ነበር ቲክቶክ ላይ። ለምንድን ነው ካሜራ ጀርባ ገብቼ 2 ዓመት ከምናምን ከዛ በኋላ ያው አካውንቱ 2 ዓመት ስለቆየበት አይ ቲክቶክ ክሬቲቭ አዋርድ ፍትሃዊ አይደለም ካታጎሪው ምናምን የሚባል የሆነ ጨው ያለ። እሺ ማን ከዩቲና ካዶናይ ማን ያሸንፋል ብለህ? ከዩቲና ካዶናይ አይ መስፈልገው ሳይሆን ማን እኔ የምፈልገው የኔን አይደለም። ምክንያቱ ምንድን ነው? እሺ የመጀመሪያው ረጅም ጊዜ በመስራት ነው። ሁለተኛው ሪኮግኒሽን ለመስጠት ነው። ሶስተኛው ደግሞ በአመት ሙሉ ከሆነ ሙሉ ኮንሲስተንትሊ ጥሩ ፕሮጀክቶችን ስትሰጠን የነበረችው ቲም ክርክር አለ። አይ እንግዲህ ይፈረዳል። አሁን ሾርት ፊልም ላይም እስማኤል ዴንታል ላይም ሁለቱም ላይ እየመራህ ነው። እስማኤል ላይ ዩቲ ነች እየመራቻት። ኦኬ ዩቲ ነች። ማን ያሸንፋል እሱ ላይ? ወይ ዩቲ ወይ ይመችሽ አባኬ። እንዴት ነው የእናንተ እንትን ተጧጥፏል? ተንጫጭተን አንጫጫ ነው ቲክቶክ። አሪፍ ነው ወላሂ ትኩረት ይዛችኋል። ፍትሃዊ ነው ብለሽ ታስቢያለሽ? የዘንድሮ ስልሽ ፍትሃዊ ማና እንዴት ያው ህዝቡ የሚወደውን ይመርጣል። ከዛ አይ ቲንክ ኤክስፐርቶች ምናምን ነገር ማሳብ ይሰጡበታል ምናምን የሚባል ነገር አለ። ፎሎወር ያለው ያሸንፋል። ህዝቡ ብቻ ከመረጠ ደግሞ እሱ ልክ ነው። ባይሆን ብዙ ፎሎወር ያለው ሰው ሳይሆን ትንሽ ቅር ያለኝ ነገር ማለት ነው የኳስ ዘርፍ ነው። ከኳስ ጋር ምንም የማይገናኙ ሰዎች ኢንፍሉዌንስ ለመፍጠር መሞከራቸው ደስ አይለኝም። ጀስት ስትሬት ፎርዋርድ ነው የምናገረው ይሄን ነገር ማለት ነው። እኔ ደግሞ ላለፉት አመት ከ6 ወር ጊዜና ሰዓቴን ለኳስና ለኳስ ብቻ ነበር የሰጠሁት። ሌላ ኮንተንት ክሬተር ራሱ አላውቅም ብዙ። ያው አሁን ዛሬ መጥቼ ብዙ ሰው እየተዋወቅኩ ነው። በእርግጥ ግን ላይክ ማንንም አላውቅም። ጀስት ኳስ ብቻ ነበረ እና የሆነ ለምርጫ ቅስቀሳ ላይ ምናምን ትቸገራለህ አንተ በህዝቡና በኳስ ዘርፍ ላይ ያሉ ሰዎች ላይ ነው እውቅና ያለ። ሌላ ኮንተንት ክሬተሮችን ምርጫ ቅስቀሳ ማድረግ ምናምን ይከብዳል። ግን ኢዝ ወር ኢዝ ምንም ማለት አይደለም። ከዩቲና ካዶናይ ቀስ ብለሽ ንገሪኝ እንጂ እኔ አይ ፎሎ ቦዝ ኦፍ ዘም ሁለቱም ፎሎ አደርጋቸዋለሁ። ማን ይመችሻል? ማን የሚመች ሳይሆን ማሸነፍ ያለበት ብዬ እንዴት እኔ እንትን እላለሁ። ስለ ኮንሲደሪንግ ዘ ወርክ ዩቲ has done በጣም ብዙ ስራ ሰርታለች። ብታሸንፍ ይገባታል ብዬ ገምታለሁ። ግን የሆነ ቲክቶክ አልጎሪዝም አንተ ራስህን ከምታውቀው በላይ ያውቃል ይባላል አይደል? በዛ መሰረት ደግሞ የኔ ፎር ዩ ፔጅ ላይ በብዛት መጣ አዶናይ ነው። you understand? ስለዚህ ምናልባት የኔ አልጎሪዝም የሚነግረኝ አዶናይ ነው ብሎ ነው የሚነግረኝ። እንዴ ደግሞ ላይክ ዲዘርቭ በሚለው ደግሞ አይ ሲ ሄር ወርክ አይ ሲ ሄር ሃርድ ወርክ ምናምን ነገር ኦፍ ኮርስ ዲዘርቭ ታደርጋለች። ቲክቶክ ከማንም በላይ ዲዘርቭ ታደርጋለች። ቲክቶክ የጠቀመና የጠቀመኝ ነገር ያው ድምጼን ለሌላ ሰው ማሰማት እንድችል አደረገኝ። ጥቅም ነው ብዬ ገምታለሁ። እሱ የጎዳኝ ነገር ደግሞ እውቅናው በጣም ይጨንቃል። አሁን ብዙ ሰው ፈልጎት ሊሆን ይችላል ምናምን ነገር እኔ ግን ስለ አርሰናል ላውራ ብዬ ነው ስለሌላ ነገር ማላወራው። ለዛ ነው በቃ ሰው በየቦታ እንትን ሲል ሪስፔክትፉሊ ምናምን ታስተናግደዋለህ። ኦፍ ኮርስ ግዴታ ነው። ግን በቃ የሆነ የራስህ የምትለው ስፔስ ታጣለህ። እሱ ፓርት ትንሽ ትከብዳለች። ዘንድሮ አርሰናል ዋንጫ ይበላል አይበላም? አርሰናል ዋንጫ ይበላል ተብሎ አይጠየቅም። ስንት ዋንጫ ይበላል ነው የሚባለው? ኖ ስንት ዋንጫ ይበላል? አስጠያቄን አስተካክል። ስንት ዋንጫ ይበላል? አራቱንም። እሺ ሰዎች ገባሽ እንዴት ነሽ? አንዳንድ ሰዎች ማለት ነው ኳስን ከፐርሰናል ላይፋቸው ጋር ያገናኙታል። ሙሉ ህይወታቸውን ኳሱ ላይ ብቻ። እናንተም እንደዛ ስህተት ነው። ምን ትላለህ እንደዚህ ለሚያደርጉ ሰዎች? እኔ ስህተት ነው ብዬ ነው የማስበው። ትንሽ ከኳሱ የሆነ ሰዓት ላይ ወጣ ማለት ልትችል ይገባል። ገባ? ስራ ቦታም ስለ ኳስ የሚወራ ከሆነ እቤት ስገባም ስለ ኳስ የሚወራ ከሆነ ሚስትህም ደጋፊ ተቃራኒ ደጋፊ ከሆነች ትላንት ማታ ያሳለፍከውን ሽፈት እንዳትረሳው ነው የሚያደርገው። ሰው ሁላ እንዳለ ማለት አካባቢ ያለው ግን አይ ቲንክ የሆነ ለቀቅ ብለህ ሌላ ነገር ምናምን ነገር ኢቭን ኳስ ማያዩ ጓደኞች ራሱ ጥሩ ነው። አሁን እኔ ኳስ ማያዩ ጓደኞች አሉ። ስለዛ የሆነ ቲክቶክ ማቃቸው ሰዎች በሙሉ ምናምን ነገር ትላንት ተሰጠሽ አይደለ ምናምን ነው
ያጠነጥኑብሃል። እነሱ ሌሎቹ ደግሞ ኳስ ስለማያዩ አያነሱብህ እና ይሆናል ለርሳው ስትል ራሱ የሚያግዝ ሰው አካባቢ ያስፈልጋል። ሄልዚ ነው ብዬ ማስበው እንደዛ ነው እንጂ ጠዋት ከእንቅልፍ ተነስተህ ዛሬ ስራ መውጣት አልችልም ትላንት እንትና አርሰናል ተሸነፈ ካልክ አንተ ነህ የተፎገርከው ብዬ አስባለሁ። መልካም እድል አባክያ አመሰግንሻለሁ። ያራዳል አሁን ያሉት ወጣቶች እንደዚህ ባለ አለባበስ መልበስ እንደ ፋራነት ይታያል። ምን ትላለህ አንተ? ፋራነት ነው ብሎ ነው የሚያስበው። ፋራ ራሱ ነው ፋራ። ይሄ ሀገርን ማስተዋወቅ ነው። ምን ልበል ሀገር ማለት ሰው ህዝብ አይደለም። ብቻዬን ሆኜ ሀገሬን እያስተዋወቁ ገብቶሃል አይደለም? ፈረንጅ የሰራውን ይሄ አሁን ሎው ኮስት ነው። አንተ አሁን የዚህ አንተ አውትፊት ብዙ ብር ሊሆን ይችላል። ይሄ ግን በጣም ትንሽ ማታስበው ብር ነው። በዚህ ብር በዚህ የባህል ልብስ ሀገሬን አስተዋውቃለሁ። ሎው ኮስት አይሳስፈክሽ በቃ ይሄ ነው። እንትን ሀመሮች አንበሳ ገዳይ ነው ሎቲ የሚያደርገው ይላሉ። አንበሳ ገዳይ ነው አክቹሊ ያው እንደዛ ይባላል። ይሄ ግን እኔ ያው ፍንዳታ እያለው ከብዙ ከ10 ምናምን ዓመት በፊት የተደረገ ሎቲ ነው። ከእናትህ ጋር በጣም የሚገርም ፍቅር ነው ያለ። ምንድነው ሚስጥሩ? እናትህም በቃ ያራዳ ልጅ የምትባል አይነት ነገር ቀለል ያለች ሰው ነች። ምንድነው ሚስጥሩ? እንዴት ብታሳድገ ነው? እሱ ብዙ ስቶሪ ያለው ግን ማንም ሰው ከእናቱ ጋር ያለውን ኢንጌጅመንት አሪፍ ሲያደርግ ከእግዚአብሔር ጋር ያለው ሪሌሽን ወይንም ግንኙነት አሪፍ ይሆናል። እናቴ ለኔ ብዙ ነገሬ ነው ገባክ? ለህይወቴ አሁን እዚህ ጋር ለመድረስ ትልቅ ነገር አድርጌ ምናምን አይደለም። እዚህ ጋር ለመምጣቴ እናቴ መሰረቴ ነው። እናት አንተ በ3 ብር መድኃኒት ማጥፋት ትችል ነበር፣ ግን ይሁን ወደዚህ ዓለም ይምጣ ብላ ፈቅዳ እስከወለደች ድረስ እናት አለመናል። ከእናት እግር ስር አልወጣም። ከቲክቶክ ምን ተጠቀምክ? ምን ተጎዳ? ከቲክቶክ የተጎዳሁት ነገር እንኳን የለም። የተጎዳሁት ነገር የለም ግን እዚህ ደረጃ የደረስኩት ጊዜ እድሜን ፈጅቼ አይደለም። ስለዚህ እስከ ዛሬ ብዙም ተጠቅሜ ባላቅም አሁን ልትጠቀም ነው ብዬ አስባለሁ። አንቺ አርሰናልን አፈንግጠሽ እንትናን አብየልን እየደገፍሽ ነበር። ከዛ መጨረሻ ቀይርሽ። መጨረሻ ምንድነው እናንተ ፐርሰናል ሆነ የነሳት ለምንድን ነው? እኔ አቢ ጓደኛዬ ነው ወንድሜ ነው። በጣም ብዙ ነገር አብረን የምናደርግ ሰዎች የትኛውም ስኬት ዓለም ላይ ያለ ስኬት ሁሉ ይገባዋል። አቢ ሶ እመኝለታለሁ ይሄንን ጨምሮ ብዙ ነገር እንዲያሸንፍ ማለት ነው። ከዛ ግን የቲክቶክ ናሬቲቭ ወደ እግር ኳስ ክለብ መጣ። እግር ኳስ ክለብ ደግሞ እና ቢ ምን እንገዳደል ሰዎች ነው። ኳስ ደግሞ ማለት ነው ገባ። አርሰናል ደጋፊ ነው። ሶ አርሰናል ወክሎ የተዳደረ ያለው ጎስት ነው። ሶ ቮት አድርጎ ያልኩት ጎስት ነው ማለት ነው። ለዛ ነው የተፈጠረው። ወላሂ ነው የምልሽ እየሰከስኩሽ አይደለም። እኔ አንቺን ማደንቀሽ ቤቲንግ ነገር ላይ ምንም አትነካኪም ማለት ነው። ምንድነው ሚስጥሩ? ለምንድን ነው አትነካካው? እኔ ስለማደንቅ ነው። ዝም ብዬ ከሩቆኝ ስለማይሽ እና ስለሚመቸኝ ነው። ለምንድን ነው ቤቲንግ ማስታወቂያ የሚሰሩ ሰዎችንም ቤቲንግ ካምፓኒዎችንም ኦፌንድ ለማድረግ አይደለም ግን ዓለም ላይ ዳሜጂንግ ነገር ከሆኑ ነገሮች ውስጥ አንዱ ከአልኮል በላይ ሁላ ሊሆን በሚችል ደረጃ ቤቲንግ ነውና በጣም ኢንቨስት ተደርጎበት ነው የሚሰራው። እኔ እዛ ውስጥ ኢንቮልቭ ማድረግ አልፈልግም። ይሄ ነገር መዘጋጀቱ ምንድነው ጥቅሙ? አሁን ጉማ አዋርደንም ምናን ነገር አስረስቶናል። አየሩ ወደዚህ ነው። ምንድነው ጥቅሙ ያለሽ? አዘጋጆቹ በላለው በዋናነት ግን እየሰራህ ነው ማለት ነው። ገባ ሪኮግናይዝ መደረግ ነው። ሪኮግኒሽን እኮ ነው ዋናው ነገር። ለምሳሌ አሁን ዛሬ በሶሻል ኢምፓክት የሆነ ሰው አሸንፏል። ሶ ኢምፓክት አድርጌያለሁ ማለት ነው ይላል። በኢንተርቴይንመንት የሆነ ሰው ሲያሸንፍ ኢንተርቴይን እያረኩ ነው ብሎ ያስባል ማለት ነው። ዋናው ሪኮግኒሽን ነው። ከዛ ደግሞ ሶሻል ሚዲያ ምን ያህል ፓወርፉል እንደሆነም የምናይበት ነው ምናምን ነገርና በጣም ጸዴ ነገር ነው። እንደዚህ አይነት ነገሮች በላርጅ ስኬል ከዚህ በኋላ በደንብ መቀጠል አለባቸው ብዬ አስባለሁ። ጸዴ ነገር ነው በጣም። ከቲክቶክ ምን ተጠቀምክ? ምን ተጎዳ? ከቲክቶክ ምን ተጠቀምኩ? ሰው አወኩ። ብዙ ሰው አወቁኝ። ብዙ ሰው አወቀኝ። ብዙ ነገር እያገኘሁበት ነው። ከገንዘብ ጨምሮ ብዙ ነገር እያገኘሁበት ነው። ምን ተጎዳው? መጽሐፍ ማንበብ ቀንሻለሁ፣ ፊልም ማየት ቀንሻለሁ፣ አቴንሽን ስፓኒ በጣም ጠቧል ምናምን ነገርና ሜቢ እሱ ነው የጎዳ ይመስለኛል። ግን ማኔጅ እያደረኩት ነው። ከብዙ ሰው እሻላለሁ። ስቲል ፊልም እያየሁ ነው፣ ስቲል እያነበብኩ ነው። ግን ከድሮ አንፃር እያደረኩ ነው። ከስራም ጋር ስለሚገናኝ ነው። አንተ ዞሮ መጽሐፍ ምናምን ስራ ይስሩ እያደረኩት ነው። ግን ስቲል የጎዳኝ ነገር አለ ብዬ አስባለሁ። ፖድካስት መስራት ከባዱ ነገር ምንድነው? አባኪያ ሰዎች እንደ ቀልድ ነው የሚያዩት። እንግዳ መጥራት ይሆናችሁ የተሻለ እንግዳ ለምን አታመጣም ስትሉ ማለት ነው። የተሻለው እንግዳ ላይመጣ ይችላል። እኛ በጣም ገንዘብ እየጠየቃችሁ አይደለም እናንተ? እኔ በጣም ብዙ ሰው ገንዘብ እየጠየቀኝ ነው። የለውም ገንዘብ። አይ አይደለም ገንዘብ ገዝተ ስንጠይቅ ገንዘብ ክፈሉን እየተባለ ነው። የለውም ገንዘብና ከታባ አመተን ነው የምሰጠው። ያን አልመኒ ሜክ አይደረግበት። ከዛ ግን ሰው ይጠብቃል ነገርና በጣም ብዙ የምታደንቋቸው ሰዎች ኢንተርቪው ለመደረግ ብር ይጠይቃሉ። በጣም ወላሂ እሱን አያውቅምና ግን ስቲል እየሞከረ አብዶላችኋል። አሁን ወላሂ አሪፍ ነው ያለው። አይ የመጨረሻ ጥያቄ ከኤቲና ካዶናይ ኦኬ ሁለቱም ይገባቸዋል። ሁለቱም በየፊልዳቸው ማለት ነው። እኔም በስመጥተኝ ዩት ይላል። ምክንያት ምንድነው? አንደኛ
አንዳንድ የሽልማቶች ሎንጂቪቲ አለው አይደል? ረጅም ጊዜ ነው የሰራችው ያለ ማቋረጥ። ግን እንትኑ ሽልማቱ አመታዊ ነው ይላሉ። ነው ገባኝ። ረጅም አመት መስራቷ ለኔ ነው ረጅም አመት መስራቷ እንድትሸለም በቂ ያረጋታል ብዬ አስባለሁ። ሁለተኛ ዘንድሮ የሰራቻቸው ኮንተንቶች በጣም ዩኒክ ኢንቨስት የተደረገበት ለቲክቶክ የማይመስል ኮንተንቶች ናቸው የሰራችው እና በጣም አሪፍ ነው። ኢንፍሉዌንስ በመፍጠር ግን አዶናይ ይበልጣታል። ሶ ለዛ ነው ሁለቱ የሚገባቸዋል ምለው። እኔ ደስተኛ መሆነው ግን ዩቲዩብ ታሸንፍ። አመሰግንሻለሁ። አላህ ይስጥልኝ። እኔ አሁን ከአንቺ ማወቅ የፈለኩት ማለት ነው ፖድካስት እኛ ምን ሞክራለን ተፍ እንላለን። ምንድነው ፖድካስት ሰሩ ከባዱ ነገር? ፖድካስት ስትሰሩ ከባዱ ነገር ምንድነው? መጀመሪያ ስንጀምር አካባቢ በጣም የከበደ ነገር የነበረው ኮንሲስታንት ለመሆን የሁላችንም ስኬጁል ማመቻቸት ነበር። ምክንያቱም እኛ ጋር 3 ሰው ነው ያለው፣ ካሜራማን አለ ምናምንና ከዛ ገስት አለ። ስለዚህ የ5 ሰው ስኬጁል አንድ ላይ ማመቻቸት ነበር ከባድ ነበር። ስለዚህ መጨረሻ ላይ ያደረግነው ውሳኔ ምንድነው በቃ በገስቱ ስኬጁል ሁላችንም ሳክሪፋይስ ያደረግን ነው የምንገኘው። ምን ፕሮግራም ቢኖር እንሰርዛለን እና ቲም ኢፈርት ነው። ሶ ኦልሞስት 2 አመት ከ6 ወር ምናምን ሆነን አንድ ኤፒሶድ አልዘለልንም፣ አንድ ቅዳሜ አልዘለልንም። አንዳንድ ቀኖች አርብ ማታ ተከባቸዋል። ለቅዳሜ አርብ ማታ ኤዲተራችን ኤዲት እያደረገ የሚያደርበት ቀኖች አሉ። ሶ ቲም ኢፈርት ነው እና ኮንሲስታንሲያችን መሰለኝ እና የጀመርንበትም ሰዓት ረድቶናል። ብዙም አልነበረም ፖድካስት። ሶ አይ ቲንክ እነዚህ ናቸው ፈርቀዳጅ ናቸው። ወላሂ በብዙ ነገር ከፍታችኋል። ገንዘብ የሚጠይቅ ሰው አለ። አሁን እኔም ስጠራ ምናምን ነገር እንደዚህ ክፈሉን የሚሉ አሉ። እንደዚህ ያጋጥማቸዋል ወይስ እኛ ጋር ብቻ ነው ገንዘብ ክፈሉን የሚሉ ሰዎች? ገንዘብ ክፈሉ ለፖድካስት እውነት ለመናገር እስካሁን ያጋጠመን የለም። ልክፈላችሁ ግን አለ። ልክፈላችሁና ልቅረብ። እሺ እናንተ ምንድነው መልሳችሁ? እኛ ጀስት ባለው ጊዜ አሪፍ ወሬ ሊኖር የሚችለው አሪፍ ኮንቨርሴሽን አሪፍ ኢንተራክሽን ሊኖር የሚችለው ሰው ነው የምንመርጠው። ሶ ለመኒውም ሳይሆን ጀስት በዛ ሰዓት ላይ በቃ አሪፍ የምንለውን ደስ ለማቅረብ ነው የምንሞክረው። አይ አመሰግንሻለሁ። ቤኪ 4 ኪሎ እመጣለሁ ብላ እየቀጣች ነው። ነገር የለኝ እመጣለሁ እያለች እየቀጣች ነው። እንኳን ደስ አለ። እንግዲህ ይመቻችሁ። አምሮብሻል። ካይና ያውጣሽ። ቴንክ ዩ አመሰግናለሁ። አንድ ነጥብ ምናምን ይባላል እውነት አይ እንኳን ደስ አለሽ። ጎበዝ ሴት ነሽ ወላሂ። አሁን የራስሽ ሜካፕ ከፍተሻል። ምን ጠቀመሽ ከቲክቶክ? ምን ተጎዳሽ? እስቲ ንገሪኝ። ከቲክቶክ ምን ጠቀመሽ? እና ምን ጎዳሽ? ቲክቶክ ብዙም ጉዳት የለውም ቱ ቢ ኦነስት። ጥቅሙ ግን በጣም በጣም እኔ ሜካፕም የተማርኩት በቲክቶክ ነው። እስኩሉንም የከፈትኩት በቲክቶክ ነው። ፕሮሞሽን እየሰራው ነው እዚህ የደረስኩት። እግዚአብሔር ይመስገን። የዛኔም ስናወራ ነበር ፖድካስቱ ላይ እና ታስታውሳለህ? ወላሂ ጎበዝ ሴት ነሽ። የምር እየሰከስኩሻል። ምንድነው ከባዱ ነገር ቢዝነስ ለመጀመር? ሴት ነሽ ምናምን የራስሽን ነገር ለመጀመር እንዴት ነው? ያው ከባድ ነው። ፋይናንሻሊ በደንብ ስቴብል ከሆናችሁ ብትጀምሩት መልካም ነው። እያንዳንዱን ነገር ሲጀምር ቢዝነስ ነው የሚያድገው ከቅጥር ሰው መሞከር ነው ሁሉ ነው። አይ አንቺ ማግኘት ቢፈልጉ ምንድን ነው የምትሰሩት? እና የት ነው የተከፈተው? እኔ አውቃለሁ ናዝሬት ለማያውቁ ሰዎች አዳማ ናዝሬት ይገኛል። ፖስታ ቤት አስተዳድሩ ፊት ለፊት ካናሞል 2ኛ ፎቅ ላይ እንገኛለን። ሜካፕ፣ ጥፍር፣ አይላሽ እና ሜሽና ኢና። አይ ደስ ብሎኛል። በርቺልኝ። አንድ ፖድካስት ደግሞ እንደግመዋለን። እሺ ቴንክ ዩ ተግባውታ ያዝ በለው። እንኳን ደስ አለሽ። ጠርጥረን ነበር እኮ ቅድም ጠርጥረን ነበር። እስቲ ልሳማ ይሻላል ገብታለች ይችላል። አንድ ፖድካስት መደገምሽ አይቀርም። ምን ይመስላል ስሜቱ? ወላሂ ብዙ ለፍተናል። ያው ታውቃለህ ትራቭል ብዙ ነገር ሸጣህ የምትሄድበት ነገር ነውና አልሐምዱሊላህ ደስ ብሎኛል። ያው ብዙ ሰዎች አሉ ብዙ ከኔም በላይ አሉ ግን ያው አልሐምዱሊላህ ብቻ እዚህ ደርሰናል። አይ ከሚቀጥለው አመት ምን እንጠብቅ? ሰያ ካንቺ ደግሞ ዩቲዩብሽን ነገራቸው በደንብ ሰብስክራይብ ድንቅነሽ አፍሪካ ይባላል። ባይዘዌ ትራቭል እናደርጋለን። ወላሂ ስቲል እኔ ስራዬ ብዬ አስቤ አልሰራው በመንገዴ ነው ያለውን ነገር ስሜት ያካፈልኩትና ኢንሻአላህ ነገሮች ከተስተካከሉ ቀጣይ አመት ጥሰን እንበሏል። አይ ፖድካስት ላይ እንገባለን። ቃል ግቢ እንዳታመልጭ ነው አለው። On the beat, ho.
እንዴት ነው የነገር ተስማምቷል? በአመት አድርገዋል። ምንድነው ህዝቡ ታይፕ አለው ማለት አይ ወላሂ ምንድነው ሚስጥሩ ግን የምር ብዙ ጠንካራ ተፎካካሪ ያለ መኖር አይደል አምና ራሱ ሊንኩን አስቀምጫለሁ ቦታ አድርጎ የሚቀጥለው አመት ብለሽ ነበር። አይ የሆነ ሚስጥር አለ ወላሂ ምሬ ነው እየቀለድኩ አይደለም። ምንድነው ሚስጥር ነው? ዝም ብሎ የሆነ ኮንተንት ክሬተር ስለሆንኩ ሌላ ሰው ለምንድነው ጸድ ኮንተንት ክሬተር ማለት ነው? ስለማይችል ነው ሌላ ሰው ጫሚሽ አባኪ እኔ ጭንቅላቴ ክሬቲቭ አይ ከዩቲና ከአዶናይ ማን ነው ማሸነፍ ያለበት? በስራ ላንቺ ማን ነው ማሸነፍ ያለበት ያለሽ? እኔ ከዩቲና ከአዶናይ ሁለቱም የራሳቸው የሆነ ስፔሻል የሆነ እንትን አላቸው። አንድ ሰው ፒክ አድርገህ የምትለኝ ከሆነ አዶናይ አሁን በጣም እሱ ሃይፕ እየተደረገ ያለ ሰው ስለሆነ ያው ብዙ አቴንሽን የበዛበት ሰው ስለሆነ ኢንሻአላ ማሳየት የቻለው ነገር አለ። እኔ እንግዲህ ዳይሬክትሊ ይሄንን ስፔሲፊካሊ ይሄ ነው ብዬ መናገር አልችልም። ያው እንግዲህ እሱ ለብዙ ሰዎች ስልክ ትሰጣለህ። ምንድነው አንተ አትጎዳም ወይ? በዚህ ጉዳይ አትጎዳም ወይ? አይ ኢን ሪተርን የምታገኘው ነገር አለ? ሰው እንትን ስትል ሰፖርት ለማድረግ ነው አስበው የሚመጣ ሰው አለ እና ተጠይቄ አላውቅም። እቺ ስፔሻል አይ ስላይ ልብ እያልኩኝ ስለሆነ በጣም ለብዙ ሰው እየሰጠ ስለሆነ ነው። ከፈጣሪ ታገኘው ማድረግ የሚፈልግ ሰው ደግሞ እየመጣ ይገዛናል። የምንሰጣቸው ሰዎች ኤክስፖዠርም ስለሚሰጡን አንድ ላይ ዊን ዊን ነው። አየ ይሄ ነገር መዘጋጀቱ ምንድነው ጥቅሙ? አሁን ጉማ አዋርድንም አስረሳን እኮ ሰው ትኩረቱ እዚህ ላይ ነው ያለው። ያው እንግዲህ እንትኑን ሺፍት እያደረገ ያለበት ቴክኖሎጂ እና ሚዲያው ወደ ሶሻል ሚዲያ ዳይሬክሽኑ እየወሰደን ያለው በዚህ መንገድ ነው። ይሄ ኢንካሬጅ መደረጉና እኛ ሀገር መበረታታቱ ከኛ በታች ያሉ ትንሽ ልጆች ላይ አሪፍ የሆነ ኢምፓክት ይኖረዋል። ፖዚቲቭሊ መጠቀም የምንችል ከሆነና ከስር ያሉትን ደግሞ ማስተማር የምንችል ከሆነ የተሻለ ቦታ እንደርሳለን እንደ ሀገር ነው ያስባሉ። አሪፍ ነው። ፖዚቲቭ የሆነ ፊድባክ ነው ያለው። ትክክል። አንተ የማንቸስተር ደጋፊ ነህ? ከአብዬልና ከጎስት የመጨረሻው ጥያቄ መጠርጠሩስ ግብ ያራዳ ልጅ በማንነቴ ተጣቃ ፍርካስ እንዲያጭር ነው እንዲያራዳልች ፍርካስ እንዲያጭር ነች ሊነግሩኝ። እሺ እንኳን ደህና መጣሽ። እንኳን ደህና መጣሽ። አይ ደህና ነሽ። ለክፉ አሰጭኝ የቤቱ ረጅም ለክፉ አሰጭኝ ወላሂ ካይናጣሽ ካይናጣሽ ዛፉ የቤቱ ረጅም እኔ ግብዳው መጣ ነው የሚሉት። ልክ ቤት ስመጣ በቃ እኔ እንጃ እንዴት ልበል ከ2 ሜትር ከ10 ሆኜ ነው የምታያቸው። እንደዚህ ነው ሁሉም። ከድሮም ነው ትላለህ። ከዩቲና ከአዶናይ ላንቺ ማን ሰርቷል? ኦኬ ዌል እንዳይሌ ነው መመልሰው። ዌል በጣም ጥሩ ጥያቄ ነው ትላለህ። ግን ምንድነው መሰለህ እሺ ማሰራ ምናምን ሰው ሁለቱም እኔ እንጃ። አሁን ምሳሌ አምናት ደጀች ግን ሁሉም ያሉት በዲፈረንት ካታጎሪ ውስጥ ነው፣ ወይም ደግሞ እየሰሩ ያሉት በተለያየ ነገር ውስጥ ነው። ለምሳሌ አዶናይ አሁን ከረንትሊ እንደ ሞቲቬሽናል ትሬነር ሆኗል። ፐርሰናል ዲቨሎፕመንት፣ ሰዎችን መርዳት ምናምን ብዙ አስፔክቶችን እየነካን። ዩቲ ደግሞ አት ዘ ሴም ታይም ምንድነው የምትሰራው ቪዲዮችን የተለያዩ ክሬቲቭ ቪዲዮች አሉ። ለምሳሌ እንደ ወንድ ሆና ኮስቲዩም አርጋ ሜካፕ አርጋ ምናምን ሺዝ ብሪንጊንግ ሳምቲንግ ኒው ከባባባሌ ያልተሞከሩ አይዲያዎችን እየሞከረች ነው። እና ሁለቱም ቤዝድ ኦን ዴር ቲንግስ ዴይ ዱ በጣም አሪፍ ናቸው። በሰሩት ይመሰገናሉ ምናምን። እና እኔ አሁን ለምሳሌ ይሄ እንትን አረገ ምናምን ቲክቶከር ኦፍ ዘ ይር ያስብላል አያስብልም ሰው ነው የሚያዩ ሰው ነው ጀጅ የሚያደርገው። ግን ሁለቱም they have done their part ገባ። በጣም አሪፍ ሰርተዋል። ጎበዝ ናቸው። አይ ውሻ በጣም ትወዳለህ የሚባል ነገር አይደለም። ምንድነው ምክንያቱ? የሚገርም ከውሻ ጋር ያደግ ችግር የለም ኑ ለፎ እሺ ኦኬ የተነከሽው ነው አለ። ኧረ ዝም በል እስካሁን እና በደንብ ካሜራማን በደንብ ታሳይልን ከነ ምስክር ነው። አይ ምን አርገሽው ነው? ያጂ ማይክሽ ከድሮ ጀምሮ የሚገርም ውሻ በጣም ነው የምወደው እና ልጅ እያለሁ ነው የተነከስኩት እና በጣም በቃ እኛ ስናድግ እኛ ቤት 5 ውሻ ነበር። እሺ ከዛ ያቀስ እያሉ እየጠፉ ለሰው እየተሰጡ የሞቱ ምናምን ነው እንደዛ። እና ውሻ አሁን ውስጥ ደግሞ ውስጥ ሎያል በጣም ታማኝ ወላሂ እና ደግሞ የሚገርም አንድ በዚህ አጋጣሚ መናገር ፈልገው እስልምና ላይ ብዙ ሰው ስለሚሳሳት ነው። ቁርአን ላይ ቁርአን ታነቢያለሽ እንዴ? ፈቃስ አራስም በእሺ ወደ ዛኛው እንመጣለን። ምን ተጠቀምሽ ቁርአን ከማንባብሽ? እንዲህ ነው ልል አልችልም። ግን እኔ አንድ ከምወደው ለምሳሌ ብዙ ሰው የማያውቃቸው ግን
ቁርአን ላይ ካሉ ከሚጠቀሱ ነገሮች ምን መስል ለምሳሌ አንድ ነፍስን ያዳነ ዓለምን እንዳዳነ ነው ይላል። እውነት ነው። ስለዚህ ገባ አባባል አሁን ብዙ ሰው ነገሮች የሚተረጉሙበት መንገድ ቢያነብ ይለያል እና እውቀት የሚያገኝበታል። ከዛ ድጋሚ ደግሞ ለምሳሌ not only ቁርአን ግን ለምሳሌ ሐዲስ ላይ ምናምን ብታነብ ዘረኝነት ጥንብናት አይደል? ትክክል ሀቅ ነው። በጣም ቤዚክ ነገር ነው። እነዚህ ነገሮች ብትተገብራቸው ኢን ላይፍ አሁን ለምሳሌ ሱና የሆኑ ነገሮች አሉ ነብዩ መሐመድ ያረጋቸው ብታረጋቸው ተጠቅማል። ልክ በሰውም ስፖርት ስትሰራ ትጠቀማለህ፣ ባትሰራም አትጎዳም እንደማለት ነውና ኤኒዌይስ እነዚህ ነገሮች ላይ እዛ ላይ እንዳልኩ ችግር የለም። እሺ ቁርአን ላይ ስለ ውሻ ራሱ በመልካምነት የሚነሳበት ወይ አለ እና ብዙ ሰው አያውቅምና ሙስሊም ስለሆነ ሰው ውሻ የሚጠላ ይመስላል። ብዙ ሰው ግን ተጠልቶ ሳይሆን ውሻ ይነጅሳል የሚባለው አፍንጫው ብዙ ቦታ ይሄዳል፣ ይቆሽሻል ምናምን እና ውዱ ካረክ በኋላ ንጹህ የሆነውን አካልህን ድጋሚ እንዳታቆሽሽ። ሰውም ሰላም ማትለው እኮ ላለመነጀስ ነው እንጂ ከክፋት አይደለም። እና ውሻም ኢቭን ቁርአን ላይ በጣም ብዙ ነገር ስለ ውሻ በመልካምነት የተጻፈ አለና ውሻ ነው በጣም ነው የምወደው። ከውሻ ጋር ያደግኩት ውሻ በጣም ባይዚ ኤኒ ፔት አኒማል ወዳለሁ፣ ድመትም ወዳለሁ። እንደዚህ አይነት ሰዎች ነፍሳቸው ንጹህ እያቀሳሰርኩ ምናን እንትን ልፎግርሽ ምናን አይደለም፣ ነፍሳቸው ንጹህ ነው ይባላል። ለምን ለጃሬድን አቅርቤው ማለት ነው እኔ ጅብ በዘንዶ ገርፍ ያለው ብላኛለች። ለጃሬድ ማለት ከጅብ ጋር ከዘንዶ ጋር ምናን ነው ትፍታ ብትለው ሰው ጫካ ውስጥ እንስሳት የሚወዱ ሰዎች የሆነ የራሳቸው ነፍስ አላቸው ይባላል። ምንድን ነው እውነት ነው ወይስ ሳክስ ነው? እሺ አሪፍ። አሁን ለምሳሌ ሳይንሳዊ ፋክትን ጨምርበት። አሁን ለምሳሌ ተመሮ ላይ እስከዚህ ምንሽ ቀስ አድርገሽ ሳታበሽ። እሺ አሁን ለምሳሌ ሰውነታችን ልክ ሴሮቶኒን፣ ዶፓሚን ምናምን እንደምትለው ሪሊዝ የምናደርጋቸው ሆርሞኖች አሉ። እነዚህ ሆርሞኖች ሴንት ይፈጥራሉ፣ ሽታ እና ላይክ አሁን ለምሳሌ ልክ አድሬናሊን አይደል? አሁን ለምሳሌ ስትደነግጥ ስትፈራ ምናምን አድሬናሊን ራሽ ሲኖር ሰውነት ስዌት ያደርጋል፣ በጣም ያልባል። ሲያልብ ዩ ሜክ ሳም ሴንስ ገባ? ይሄ ሽቶዎች ትፈጥራለህ። እነዚህ ኦደሮች ሽቶ ራስ ከሆነ ላብ ነው የሚፈጠረው ይባላል። ጥርኝ ምናምን እሱ እንኳን እሺ ሌላ ነው። ግን ለምሳሌ ልክ እንዳልኩ ይሄ ውሾቹ እነዚህን ሴንቶች ወይም ኦደሮች ማሽተት ይችላል። ያውም በጣም ትልቅ ፓወርፉል የሆነ ሽታ ነው ያላቸው። ገብቷል አባባል? እና ልክ አሁን ለምሳሌ ውሻ እንደ ሰው ያስባል። እኔ ለምሳሌ ነገረኛ ሰው ወይ ተንኮለኛ ሰው ሲመጣ ኤክስትሪምሊ ይጮህበታል፣ በሽታው ላይ ያቃል ይላል የፈራውን ሰው። ከዛ ልብ ንጹህ እንደሆነ አታክ ልታረጋቸው እንዳልሆነ የሄርት ቢትን ይሰሙታል፣ የልብ ምትን፣ ደንግጧል አልደነገጠም፣ ሽታውን ኤቭሪቲንግ ፊል ያረጉታል። ስለዚህ ሞመንት እነሱ አንተን ትሬት ነው ብለው ካሰቡ ወይም ሊጎዳይ ነው ብለው ካሰቡ አታክ ሞድ ውስጥ ናቸው። ግን ልብ የተረጋጋ መንፈስ የተረጋጋ ከሆነ ልጅ ይቀርባሃል፣ ልጆች ፊል ያረጉታል፣ እንስሳቶች ይቀርባሃል። እና ኢቭን አግሬሲቭ የሆነ እንስሳ አንተ ጋር ሲመጣ ካልም ይሆናል፣ ይረጋጋል። ለገና ስትነግር ዘንዶን እኮ ልጅ አሬድ እንደ ትራስ አድርጎ ሲተኛበት እና ያው ሁሉ ነገር እግር በእግር ይሄዳል ማለት አይደለም። ለምሳሌ ፐርሰናሊቲያችን የተለያየ እኔ ሻጤራም ሰው ልሆን ይችላል፣ ሰው ላይ ተንኮል ልሰራ ይችላል። ግን አት ዘ ሴም ታይም ደግሞ ከእንስሳ ጋር ጥሩ ክሎዝነስ ሊኖረኝ ይችላል። ግን ሞስት ኦፍ ዘ ታይም የተረጋጋ መንፈስ የተረጋጋ ልብ ካለ እንስሳ ልጆች የምትላቸው ነገሮች ከአንተ ጋር የመቅረብ እድላቸው ሀይ ነው ብዬ አምናለሁ። ጃሚሽ ፍርካስ ወላሂ ፖድካስት ላይ ያለ ካለ አመሰግንሻለሁ። አንበሳው እንኳን ደህና መጣሽ። አይ እያጨናነቅሽ ነው፣ እኛ ግን አለን እያልሽ ነው። አይ ምንድን ነው እሱ የሆነ ቁስል ያለበት ይመስላል እሱ ሙዚቃሽ። ያው ስለዚህ ሙዚቃ ከወጣ በኋላ ብናወራ ይሻላል። እሺ ትራክዋን ያው እኛ ግን አለን አለ። ሁለተኛ ደግሞ ማሩኔ ከደስ ያለ እኮ አልበም ነው ኤፒ ነው ምንድን ነው? አልበም አይደለም እኛ ግን አለን። ኦሬዲ ያልቋል። በቅርቡ እሱ ድሮፕ እናደርጋለን። እንግዲህ ቅዱስ የማሪዮስም አለች እያበደ ነው። ከፈጣሪ ጋር ያው ሶስት ዘፈን እስካሁን ድረስ ያለ በጣም ተቀባይነት አግኝተሻል። ያራዳ ልጅ ወላሂ ነው የምልሽ። በጣም እያጨናነቅሽ ነው። ምንድን ነው ሚስጥሩ? ሚስጥሩ ሪል ነገር ነው እየዘፈንኩ ያለው ትክክለኛ የሆነ ላይፍ ነው የኖርሽውን ነው እየሰከሽን አይደለም ነው ጨው። እንዴት አየሽው ፕሮግራሙ? ምናምን የመጀመሪያሽ ነው?
የሆነ ኮሽታ አለ ፍትሃዊ አይደለም ምናምን የሚባል ነገር እንዴት አየሽው አንቺ? የትኛው ካታጎሪው ምናምን ዝግጅቱም የሆነ ኮሽታ አለበት ይባላል። እኔ አሁን ነው የወጣሁት። እኔ በቅርብ ነው ለካታጎሪ ምን ላይ ነው የታጨሽው አንቺ? እኔ እንኳን ያው ቀጣይ እኔ በሚቀጥለው ነው። አባክዬ አመሰግንሻለሁ። ያራ ልጅ እንዴት ነሽ? ያዝቃል ለምንድን ነው ያዝቃል የተባለው? ያው ስራዬ ቃል ማስያዝ ስለሆነ ቃል ማቀበል ያው ያዙልኝ ቃሌን በዛ ላይ አሁን አሪፍ ሙዚቀኞች መጣችኋል። ባህሉና ዘመናዊውን እያዋሃዳችሁ ማለት ነው እና እንዴት ይታያል? አንዳንድ ሰዎች እንደ ፋራነት አለባበስም ባህላዊ ነው ያምራል። አጋጣሚ ካይን ያውጣ አንዳንድ ፍሪኮች እንደዚህ መልበስን እንደዚህ እንትን ማለትን ኋላ ቀርነት አድርገው ያሉ ምን ታስባለህ በዚህ ጉዳይ? ያው እንዳስተሳሰብ ነው ማለት ምንድነው ያምራል አይደለ? በጣም ወላሂ በጣም ያምራል። እየሰከስኩሽ አይደለም። አይ እንደዚህ ምንድነው የራሳችንን ባህልን የሆነ ለብሰን አሪፍ ነገር መስራት እንደምንችል ለማሳየት አሁን ሙዚቃዎችን ከሰማ አለሜ ሳትጠይቅኝ ታመሜ አክሰንቱም የሆነ ወደ ሀገር ትክክል እሱን የሚጠቀምኩት ሞር ወደ ሀገርኛ አክሰንት ስታደርገው አማርኛን ሞር ስሜት ያለው ነገር በጣም ቱባ ባህላችን ይላሉ እኮ ቱባ ባህላችን ብቻ ሳይሆን ቃሎቹ ስሜትን በደንብ ይገልጻሉ። ትክክል ማሰብ ለዛ ነው እንደዚህ ያደረኩት እና ጥሩ ነው። አይ አሪፍ ዘፋኞች እየመጣችሁ ነው። ከዮማሪዮስም ትመሳሰላላችሁ የሆነ ነገር እንዴት ነው ኮላብ አታረጉም ነው? ምን እንጠብቅ እያየህ እኮ ነው ዮማሪዮስ እንደሚፈጠር የታወቀ ኮላብ የሆነ አሪፍ ነገር የሚፈጠር ይመስለኛል። ወላሂ እስቲ ሞክራለሁ። ዮማሪዮስ ገጠር ገባ ይመችሻል። መልካም እድል። አመሰግናለሁ። ህይወት ዘሪሁን እባላለሁ። የራስሽ ነው የሰራሽው? ዲዛይነር ነሽ ሲባል ሰማን። እሺ ዲዛይነር ነኝ፣ የልብስ ዲዛይነር ነኝ። ያው ራሴ ነኝ የሰራሁት። አሁን በዚህ ጊዜ አዲስ ፈጠራ የለም፣ ሰው እንዳለ ይደጋግማል ይባላል እና በእናንተ ዘርፍ እንዴት ታዩታለ? እሱን ጥያቄ ሁሉም ዘርፍ ላይ አሁን ሰው መፍጠር ትቷል፣ መድገም ነው ይባላል። እንዴት ታዩዋለሽ አንቺ? ያው ፋሽን በራሱ ክሬቲቪቲ ስለሆነ ብዙ ጊዜ ያው ክሬቲቪቲ ስራ ነው የምንሰራው። ይሄ ብቻ ሳይሆን ፋሽን መናገር አይጠበቅብን፣ ላንጉጅ ነው። አሁን የለበስኩት ልብስ አይተ በራሱ የኛ የካልቸራል ተች አለው። ቢዩቲ ነው ያ ሰው ይሄን ይመስላል። ይሄ ጥያቄ ይሁን አይሆን አላውቅም። ፈቃደኛ ከሆንሽ ከዩቲና ከአዶናይ ማሸነፍ አለበት ያለሽ አንቺ? ማይኩን ከፍ አድርጊውና ያው ሁሉም ሰው እንግዲህ የራሱን አድናቂ አለው፣ ሁሉም የራሱን አስተሳሰብ አለው። እኔ እንግዲህ ከዩቲና አድናቂዎች ውስጥ ነኝ። ሰው ታሸንፍ ሞር ደስ ይለኛል። የአዶናይን ቢያሸንፍ ደስ ይለኛል። ሞር ግን ዩቲና ስታሸንፍ። ለምንድን ነው ዩቲን የመረጥሽው? አርቱ ላይ በደንብ እየሰራች ስለሆነ እኔም የአርት ሰው እንደመሆኔ መጠን ያው የእሷ ደጋፊ ነኝ ማለት ነው። ቲክቶክን እንዴት ታይዋለሽ? ይሄ ፕሮግራም መዘጋጀቱ አሁን ምንድነው ጉማ አዋርድም ተዘጋጅቶ ነበርና ቲክቶከሮች አስረስተውታል ጉማ አዋርድን። ሰው እንዳለ ቀልቡ እዚህ ላይ ነውና እንዴት ታይዋለሽ ይሄ ፕሮግራም መዘጋጀቱ? ያው ቲክቶክ በራሱ በዘመኑ የመጣ ራሱን የቻለ አንድ የሶሻል ሚዲያ አካል ነው። ሰው ለወጣቱም ትልቅ ኦፖርቹኒቲ፣ ሁሉም ሰው የትኛውም ቦታ ላይ ሆኖ ራሱን የሚያሳያበት መድረክ ስለሆነ ያው ጥሩ ኦፖርቹኒቲ ነው ብዬ ነው የማስበው። ሰው አሪፍ ነው። አንቺ ከቲክቶክ ምን ተጠቀምሽ? ያው እኔም ቲክቶክ በራሴ ቲክቶከር ነኝ። የተወሰነ ፎሎወርስ አለኝ። ሰው ራሴን በብዛት ማርኬቱ ላይም አለሁኝ፣ ብር ማገኝበታለሁ፣ ልብሶችን እሸጥበታለሁ። ስለዚህ ከቲክቶክ ከተጠቀሙት ውስጥ አንዷ ነኝ ማለት ነው። እሺ፣ አንድ ጀማሪ ዲዛይነር የሰው አይን የሰው አፈርታ ያቆመች አለች፣ እዚህ ልታይን ትችላለች እና ምንድነው የምትመክሪያት? ማይኳን ከፍ አድርጊና አየ ያው ኮንፊደንስም ይፈልጋል። በተለይ ይሄ የፋሽን ኢንዱስትሪ ኮንፊደንስ ይፈልጋል። ስለዚህ ያው ወጣ ራሷን እንደኔ እንደዚህ ኤክስፐርት እንደታይግ ነው። አመሰግናለሁ። እሺ አመሰግናለሁ። ታንክ ዩ። ያምናው እንዴት ነበር? እየቀወጥሽው ነበር አምና? ያምናው በጣም የሚገርም ነበረ። በዚህ ዓመት የተሻለ ሆኗል። አሁን በጣም ብዙ ነገር ተሻሽለዋል። ያው ሁሉም በደንብ ሰርተዋል ምናምን ደስ ይላል። ፍትሃዊ ነው ብለሽ ታስቢያለሽ? ትንሽ ኮሽታ አለ ካታጎሪ ልክ አይደለም። በአጠቃላይ ቲክቶክ ክሬቲቭ አማር የሆነ እኔ በኔ ሌሎችን አላየሁም። ቢኮዝ የሚመለከተኝ ነገር ላውራ። በእኛ በፊትነስ ኮንተንት ላይ ወደ ሃይማኖት የተወሰደ ነገር አለ። ከዛ ደግሞ ወደ ብሔርም የተወሰደ ነገር ነበረ። እነዚህ ነገሮች ሴንሲቲቮች ናቸው። ልጆች ናቸው መሰለኝ። ሴንሲቲቮች ናቸው እነዚህ ነገሮች። ወይም አንማቹርድ መሆን ወይም ደግሞ ማቹሪቲ ትንሽ ማነስ ሊሆን ይችላል።
በውድድር በስራ ቢሆን አሪፍ ነው። ለሚቀጥለውም እንደዚህ አይነት ነገሮች አንድነታችንን ይሁን ልዩነታችንን የሚያሰፉ ነገሮች ናቸው። ገብተዋል። ልክ ይሄ ነገር ሲመጣ እኔ ጀስት ሎግ አውት ኦኬ በቃ ደሙ ነጻ ነኝ። ኖ እንደዚህ አይነት እኔ የሀገሬን አንድነት ያለንን ልዩነት የሚያሰፋ ምናምን ነገር ከሆነ እኔ I don't want to put my hand በቃ የዛኔ በቃ ወጣውበት because ኃላፊነቱ የሚወስደው ቲክቶክ ነው። እንደዚህ አይነት ነገሮች ሲኖሩ ባን መደረግ አለበት ወዲያው ኢሚዲየትሊ because ነገ ከነገ ወዲያ የሚመጣው ጄኔሬሽን እንደዚህ አይነት ነገሮችን ካየ መጠቀሚያ ነው የሚያደርጋቸው ሃይማኖትን፣ ብሔርን፣ ዘርን የሆነ ነገር ገባር። ስለዚህ አቮይድ መደረግ አለበት። ትክክል አይደለም። ለዛ ነው ጸጥ ያልኩት። በቃ ይሄ አይሆንም፣ ትክክል አይደለም። የበላው ሰው ቢላው ችግር የለውም። ዘንድሮ በስራ ከሆነ ግን አምደዋን በጣም ዲስ ይር በጣም ለፍቻለሁ። እንደምታውቀው ከክፍለ ሀገር ለክፍለ ሀገር እየዞርኩኝ የፕሌን ቲኬት እያወጣሁኝ የአኮሞዴሽን ኤቭሪቲንግ እያወጣሁ ወጣቶች እንዲነሳሱ እያደረኩኝ እዚህ ከተማ ውስጥም አዲስ አበባ ውስጥም ደግሞ እንደዚሁ ለተለያዩ ሰዎች ጊቫዌ እየሰጠሁኝ ምናምን በጣም ብዙ ወጣቶች እንዲነሳሱ እያደረኩኝ ከዛም አልፎ እንደገና ደግሞ ከኢትዮጵያ አልፎ ኬንያ ድረስ ሄጄ በፊትነስ ፕላትፎርሜ ሀገሬን ስም አስጠርቼ የመጣሁት እኔ ብቻ ነኝ። ከዛም ዱባይ ደግሞ ለመጀመሪያ ጊዜ የኢትዮጵያ ፊትነስ ኢንፍሉዌንሰር የራሱ የፊትነስ ፕላትፎርም ያለው ተብዬ የተጠራሁት እኔ ነኝ። የዛሬ 6 ወር ደግሞ በኢትዮጵያ ትልቁን ጂም የገነባሁት እኔ ነኝ። ገባ። ከዛ ውጪ ደግሞ ትልልቅ የኢንተርናሽናል ፊትነስ ኢንፍሉዌንሰሮችን እያመጣው እዚህ ሀገር እንዲሰሩ ራኒንግ ክለብ ጀምሬያለሁ። የተለያዩ ነገሮችን ጀምሬያለሁ። ሶ አምደዋን ይገባኛል ብዬ አስባለሁ። ከምቀይረው ምናምን ከምናምን ከዛ ውጪ ማለት ነው። ገባ። የፊትነስ ኢንፍሉዌንሰር ማለት ኮንሴፕቱ ለፊትነስ ኢንዱስትሪ ምን አበርክታል? ቻሌንጅ መስራት አይደለም፣ ሞዴሊንግ አይደለም፣ ቦዲ ቢልደር አይደለም። ይሄ ራሱን የቻለ ኮምፒቲሽን ቦታዎች አሉት። ፊትነስ ኢንፍሉዌንሰር ማለት ለፊትነሱ ኮንተንት የሚሰራ ለፊትነሱ ቲፕ የሚሰጥ ወርክአውት ፕላኖችን እያወጣ ለሰዎች ጊቫዌ የሚሰጥ ልክ እንደኛ ደግሞ ጊቫዌ እየሰጠ የተለያዩ ብራንዶች ጋር አብሮ ኮላቦሬት እያደረገ የሚሰራ አምደዋን እኔ ነኝ የሰራሁት። አሉ ጎበዝ ልጆችም ግን የነበሩ ልጆች እንደኔ ትክክል አልነበረም። እስኪ መጨረሻው እናየዋለን። ቶፕ ሁለተኛና ሶስተኛ ማን ነው? ካንተ ቀጥሎ ማን ብለህ ታስባለህ? ከእናንተ ጋር እኔ አልዋሽም። ዲስ ይር ሜቢ እኔ 5 ሰዎችን ፒክ አደርጋለሁ። ጌታቸው፣ ጌቾ፣ ሄኖክን፣ አሹቪው እና ደግሞ መርሃዊት እነዚህን እኔ ሌሎችን ረሳኋቸው። እነዚህ አሪፍ ናቸው። ቢወዳደሩ ከ1 እስከ 5 ቶፕ አውጣ በባል እነዚህን አውጣለሁ። ከአዶናይ እና ከዩቲ ማን መብላት አለበት ብለህ ታስባለህ? እዚህ ጋር የራሴ የሆኑ ጓደኛዬ ስለሆነ አይደለም፣ የራሴ የሆኑ አስተሳሰቦች አሉ። ላይክ አዶናይ በአጭር ጊዜ ውስጥ በጣም ዶሚኔት አድርጓል። ትክክል። 5 ዓመት ሰርታለች። ዩቲናስ 5 ዓመት ሰርታለች። ዋራባውት ላስት ይር ለምን አልሸለሟትም? ያለፈው ይርስ ለምን አልሸለሟትም? ይጎትሚ 5 ዓመት ሙሉ ስትሰራ የዛሬ ዓመትም የሷ ነበረ፣ የዛሬ 2 ዓመትም የሷ ነበረ። ገብቷል አይደል? ይሄ አዶናይ ሲመጣ ግን አሁን የዛሬ 5 ዓመት ሙሉ ሰርታለች ፈክታለች ምናምን። ኦፍ ኮርስ ለምን የዛሬ ዓመት አልተሸለመችም? ይሄ እኮ የ2025 ነው አይደል የሚለው፣ የ2025 ነው የሚለው። ስለዚህ የ2025 ብቻ ከሆነ ጥሩ ዶሚኔት አድርጓል ብዬ አስባለሁ። ጥሩ ተንቀሳቅሷል። በጣም ጥሩ ስራዎችን ሰርቷል ብዬ አስባለሁ። አዶናይ ያው ክሬቲቭ ነው፣ ሃርድ ወርከር ነው። ባይ ዘ ዌይ እንደምታስበው አይደለም። አብረን ነው የምንውለው። ታታሪ ነው በጣም። ይሄ እንደምታዩት ሶሻል ሚዲያ ላይ ምናምን አይደለም። በጣም ብዙ ሚሊዮን ሰዎችን እየረዳ እያገዘ ያለ ልጅ ነው። በጣም ክሬቲቭ ነው። እያንዳንዱ ነገር የሚሰራቸው ስራዎች በሙሉ የተጠኑ ስራዎች ናቸው። አንተም ላይ ደግሞ የሆኑ ቲክቶክ እንትኖች ዩቲዩበሮች ኦር ሳምቲንግ ምናምን ሲያወሩ ሰምቻቸዋለሁ። ትክክል አይደለም። እንደዚህ መነጋቀፍ ጥሩ አይደለም። አላቃቸውም እነማን እንደሆኑ ግን ጥሩ አይደለም። አትነጋቀፉ። ሌሳፖርት ይቻላል። መደጋገፍ ነው የሚሻለው። አንዱ መንቆር ጥሩ አይደለም። እናንተስ ምን ሰርታችኋል? የሰራችሁት ነገር ምንድነው? ሰውን ጀጅ ለማድረግ እየሰማችሁ ከሆነ ሰውን ጀጅ ለማድረግ መጀመሪያ ሉክ አት ዩርሰልፍ። ጣትን ስትጠቁም 4 ጣት ወደ አንተ እንደሚጠቁም ማሰብ መቻል አለበት። ስለዚህ መደጋገፍ ይሻላል። ምን ሰርቷል? ምን አድርጓል? ምናምን ብሮ አም ፋኪንግ ሃርድ ወርከር። በጣም ታታሪ ነኝ። በጣም ሰርቻለሁ። ግን ገብተዋል ምን ነገር አይደል? ስለዚህ
ሁላችንም ተጋግዘን ሀገራችንን ከፍ እናድርጋት። የሚያድግ ነገር ነው። እንተጋገዝ። እሺ የመጀመሪያው ዓመት አሸናፊ ነበር። እኛ ያለንበትም አሁን ቀለም ቀቢም ገጣሚም ሰዓሊ ምናምን አንድ ላይ የተቀላቀለ ነውና እንዴት ታየዋለህ? እሱን ነገር ልክ ነው ምናምን ላለው መሰለ የብር ሀሳብ አንደኛ ይሄ ፕሮግራም መዘጋጀቱን በጣም ወደዋለሁ። ትክክል ዊዛውት ምክንያቱም ሰዎች ናቸው የሚያዘጋጁት ብዙ ነገሮች ይኖሩበት ይችላሉ፣ ግን መዘጋጀቱን በራሱ ትክክል። ምክንያቱም አንዳንዴ ተደነቃቅፎ ቢቀር የሆነ ቢያንስ ኢንስፓየር የሚያደርጋቸውን ሰዎች እናጣለን። ትክክል መዘጋጀቱን በጣም ነው የምደግፈው። እንደ ሰው ፕሮግራም ደግሞ ስህተቶች ሊኖሩበት ይችላል። ትክክል ለምሳሌ የኛ ካታጎሪ ላይ ያለው ለምሳሌ መለየት አለበት ካታጎሪ አለ ነው። አሁን ለምሳሌ አንድ ሜካፕ አርቲስት በሙያው በጣም ብቁ ሆኖ ከዛ ገጣሚዎች አሉበት፣ እዛ ላይ ተዋናዮች አሉበት፣ ስዕል ላይ ንቅሳት የሚነቅሱ ልጆች አሉበት ምናምን ብዙ ነው። ያ ነገር መለያየቱ የማሸነፍ እንትናቸውን ደግሞ በየሙያው ሲሆን ይሻላል። እሱን ነገር ግን ደግሞ እንዲያስቡበት ነገር አደራ ላ ትክክል የሰራ ሰው ነው የሚሳሳተው ስለሰሩ ነው እና መስራታቸውን ሪኮግናይዝ ማድረግ አፕሪሼት ማድረግ በጣም አሪፍ ነው። ይሄ ነው ሀሳቤ። የመጀመሪያውን ዓመት አሸንፈ ነበር። እንዴት ነበር ስሜት ውስጥ? እግዚአብሔር ይመስገን። እኔ ምናምን አልመሰለኝ ስራው ነው ማሸነፍ እንዳልኩ ያን አንድ ቪዲዮ ሰርቶም ፖስት ማድረግ ምን ያልከባድ ነው ታውቃለህ። ትክክል መስራት መቻላችን ነው ማሸነፍ የሰው ልብ ውስጥ ነው። ሁሉ የራሱ መልካም ልታሸንፍ ትችላለህ። ተሸነፈ ያ ማለት መሸነፍ ማሸነፍ አይደለም። ትክክል ቮት ነው ድምጽ ነው የሚሰበሰበው። በዛን ጊዜ አክቲቭ ሆኖ ቮት ያደረጉ ሰዎች ድምጽ ነው የሚሰበሰቡት። እያንዳንዱ ሰው ልብ ውስጥ ተፈትሻል። ስራህ ነው ማሸነፍ። ግን እንደ ውድድር ደግሞ ሞቲቬት ያደረገ ጥሩ ነው ስትባል ደስ ይልሃል በጣም ግን ሌሎች ሰዎች አላሸነፉም ማለት ግን ለምን ሰጠኝ ትርጉምና ይሄ ነው አልተገኘም ነው። አርፍደህ ነበር የመጣው። ምን ነበር እዛ ቀን? ቤት ፕሮግራም ነበር የሚገርም እና በቃ ነው ጓደኛዬ ነው የግዴታ መሄድ አለብን። እንዴት አወቅ? ቤት ሆነ ነው ያወቀው? ቤት ሆነ ነው። እሺ እና ስክሪን ላይ ነበር ሁለት ጓደኞች ነበሩ ፕሮግራሙ ላይ ነበሩ። ከዛ ነው የመጣሁት። ከዛ በኋላ ነው የመጣሁት። አይ በጣም አመሰግናለሁ ወንድሜ፣ በርታልኝ። የመጨረሻ ጥያቄ በዚህ ዓመት ማን ያሸንፋል በእኛ ካታጎሪ? ከዛ ከዩቲና ካዶናይ አንተ ማን መረጥክ? በጣም ፈታኝ ጥያቄ። እሺ ከተጨነቅ ችግር የለም። ካስጨነቅ ካታጎሪ አልዋሽም። በዚህ ዓመት ብዙ ኮንክሪት የሆነ ነገር አላ አፊል አላረግም። ሁሉ ነገር የሚያሸንፍ ሰው ዲዘርቭ ያደርጋል ያስባለሁ። ችግር የለም። እኔ በዚህ ዓመት ይሄን ማለት ይከብደኛል። ሲሉ ብዙ አሪፎች አሉ በአክቲንግ ባሬቨር ዌይስ እዚህ ዓመት የኛም ፓርት እንደዛ ነው የማስበው። ከሁለቱ ሰዎች ማን ያሸንፍ ምን ይባላል? እሺ አንዱ ለአንዱ ሊፍት ይሰጣል። ማን ለማን አንዱ ሊፍት ይሰጣል። ተራ በተራ ያዘ መኪናው ይኸውልህ ምናምን አለ መሰለኝ ለገቢ የመረገ አንድ መናገር። እሺ ሁለቱም ዊነሮች ናቸው በእውነት ነው። ካታጎሪያቸው ምልክ አይደለም። ትክክል ለዛ ነው ማሄዱ። ሁለቱም በየራሳቸው የእውነት ዊነር ናቸው። እሷ ምን ያህል ለምትለፋው ቃል ትክክል ምን ያህል ለምትሰራ ቃል እሱም የሰራ ያለው ነገር ምን ያህል ኢንፍሉዌንስ እያደረገ ትክክል አይ ዊሽ ሁለቱም ካታጎሪያቸው ራሱ ይለያል። ያሸንፉ ምርጫ ይሄ ሁለቱም ጋር ዋሪ ያሸንፍ። ይሄ አንድ አመት አይ ነገ ተነገ ወዲያ ሌላ ቀን ትክክል እናስበው። ከዛ ደግሞ ሁሉንም እናክብር። የኛው ሀገር ሰዎች ናቸው። አንድ ነገር ደግሞ መናገር እሺ ማንንም ያሸንፍ ማለት አፍሪካ ላይ የተወዳደረች ላለችው ልጅ ደግሞ እንደ ሀገር ቮት አድርጓት። ይሄ ሁላችንም የሚገባ ነው። ማናችን ይሄ ብልሽ በጣም ጊዜ ያክብርልኝ። ጀምረናል። አንበሳው እንኳን ደህና መጣሽ። እንኳን ደህና ቆየ። አይ ላይቭ ላይ በጣም ፈርቀዳጅ እየሆናችሁ ነው። ምንድነው ሚስጥሩ? ወላሂ አሪፍ እየተንቀሳቀሳችሁ ነው ስትሪሚንግ ላይ። ወላሂ የምሬን ነው። እንትን እኔ ራስን መሆን አለመሰከስ ብዙ አሽቃባይ ሰው አለ ማሽቃበጥ ብቸኛ ነህ ብለህ በግድ ብቸኛ ሊያረጉ ነበር። ምን እሺ ገገሙብሽ። ሙሉ ቪዲዮ ሉት። እሺ በምን የተነሳ ነው እንደዚህ ያልሽው? ምን መሰለህ ብቸኛ ነኝ አይደለም ያልኩት። የሆነ ሰው እርዳኛ አለኝ። ሰማያውን ነገር ጠራብኝ ማለት እኔ እፈልጋለሁ አለኝ። እኔ ብቻዬን ሆኜ እንዴት ነው ይሄንን መረዳ አስል ብቻዬን የሚለውን ቆርጠው ፖስት። ለምንድን ነው እንደዛ ሊያረጉ የፈለጉት? እኔ ምን አውቃለሁ። ሰው ያው ወንድ ልጅ ኖርማል ነው ብቸኛ መሆኑ ምናምን አይደለም ብለህ ታስባለህ? እኔ እንጂ አንቺን ሀሳብ ንገሪኝ እስቲ። ኖርማል ነገር ወንዶች ኢሞሽናል አይደለም። ብዙ ጊዜ ኢሞሽናል መሆን አልተፈቀደልንም። እሺ ነሰሰሪ አይደለም። ኢሞሽናል ኮልክ ብዙ ነገር ይበላሽብሃል። ጀስት ሜንታሊቲን አስተካክለ የሆነ ነገር ቢጎልብህም ነገ ያልፋል በመስራት ነው እንጂ ወይኔ ብለህ ከጨነቅ ያልፋል። ስለዚህ ማልቀስ አንዳንድ ሰው ማልቀስ እንደ ሂሊንግ ነው፣ የተጠራቀመን ስሜት የምታወጣበት ነው ይላሉ። እኛ ሀገር ደግሞ ወንድ ልጅ እንዴት ያለቅሳል? ቆፍጠን ማለት ያለበት ነው ይባላል። ምን ትያለሽ አንቺ?
እናቱ ጋርና ሚስቱ ጋር ብቻ ነው ማልቀስ የሚፈቀድለት። እውነቱን ለመናገር እናቱ ጋር ሚስቱ ጋር ቤተክርስቲያን ቤተ ሃይማኖት ምናምን እሺ፣ ግን በቃ በየቦታው መነፋረቅ አይ ዶንት ቲንክ ምንም ለውጥ አያመጣም። እንባ ነው እንጂ አሁን ያለቀሱት ሴት ደረሱ። ትክክል። ግን አበሻ ይፈልጋል አንድ ካለቀስክ ምናን ከተናነስክ ምናን ሊያግዘህ የሚፈልገው ካለቀስክ ድንጋይ ይዘህ ምናን እርዳይ ምናን ካላልክ የኛ እንትን ይፈልጋል ወላሂ። ከዛ በኋላ ከረዳህም በኋላ ይጨቁናል። እኛ እንደዚህ አድርሰን ምናን ነው እያደግ ስመጣ ወደ ግዴ ግላ ከዛ እየበለጥካቸው ነው ሲያውቁ ያዛኔ ነበር ትንሽ ቋቋ። ምንድነው ሚስጥሩ? ላይቭ ስትሪም ወላሂ በጣም ከባድ ነው። እኔም ሞካክሬያለሁ ዝም ብዬ ገባ ወጣ ማለት ነው። ምንድነው ይላሉ ላይቭ መግባት ማለት እንደ ቲያትር ነው። ላይቭ ነው፣ እዛው ከተሳሳትከም እዛው ሀላል ነው። ያ ኮንቴንት ክሪኤሽን ግን እንደዛ አይደለም፣ ቀላል ነው ይላሉ። እንትን አለው ምናምን ላይቭ እንጃ አይ ጌስ እኔም ከድሮ አውት ጎይንግ የሆንኩ ሰው ስለሆንኩ እሱም ረድቶኛል ብዬ አስባለሁ እንጂ አይ ጌስ ኤኒባዲ ካን ቢ አ ላይቭ ስትሪመር ማለት ነው። እነሱ ላይቭ ስትሪመር መሆን ይችላል፣ ግን በቃ የራሳችሁን ቫይብ ይዛችሁ ዋናው ነገር ራስህ መሆንና ራሳችሁ መሆን ነው። አንዳንድ ጊዜ እውነት ለመናገር ይገፋፋል። አይ አበሻ ይፈልጋል እንድታሽቃበጥ ምናምን ነገር ይፈልጋል። እኔም ወደ እሷን የተቀላቀለ ረመላካሉ ይመችሽ ያለሽ ያራዳ ልጅ። አይ ፖድካስት ላይ በሰፊው ፈልግሻለሁ አላህ ካለ ወላሂ ስልክሽን ልውሰድ። ይመችሽ አባክያ። እኔ ረሂማ ወይ ረሚ ኮስሞማርት ኮስሞቲክስ ነው የምትሸጪው ነው? አዎ ኮስሞቲክስ እና ማርት ምንድን ነው? ይቅርታ እንደ ሰፕሊመንቶች እና ሄልዚ ፉዶች ምናምን ነው የምሰራው። እና አሁን እኔ መወፈር እችላለሁ እንደዚህ የየመን ማር ምናምን እያላችሁ የምትሸጡት ነገር አለ? እውነት ነው? የየመን ማር ሳይሆን ሄልዚ የሆኑ ፉዶች አሉ፣ ኦርጋኒክ ናቸው። በሱ መንገድ የየመን ማር ያወፍራል የሚባለው እውነት ነው ውሸት ነው? እርግጠኛ አይደለሁም። እኔ ከሱ ጋር ሰራ ማለት እሱን አልሰራም። እኔ እኮ ታውቂያለሽ ስራሽ አይደል? አዎ ስራዬ እሱ አይደለም። የኔ እንደሱ ሳይሆን ይሄ ከአሜሪካና ከአውሮፓ ብቻ ነው ፕሮዳክቶች የሚመጡት። ኦርጋኒክ እና ሄልዚ ፉዶች፣ ሰፕሊመንቶች እና ኮስሞቲክሶች ናቸውና ከኔ ጋር እሱ ሰላም አይገናኝም። አይ ቲክቶክ እንዴት ጀመርሽ? ምን ጠቀመሽ ቲክቶክ? ስራዬ ላይ በጣም ብዙ ለውጥ አይቼበታለሁ እውነት። እና ሁሉንም ሰው መመክረው ራሱ ምንም አይነት ቢዝነስ ቢኖረው ቲክቶክ ላይ መውጣት አለበት ብዬ ነው የማስበው። ለሙስሊም ሴቶች ይከብዳል ይባላል፣ እውነት ነው? አይገናኝም። ትንሽ ተጽዕኖ አለባቸው ይባላል። እስካሁን ድረስ አልሐምዱሊላህ ምንም አይነት ተጽዕኖ አልደረሰብኝም። ስራዬን ብቻ ነው ማስተዋውቀው። እንደውም በጣም ብዙ ሰዎች ያበረታቱኛል እንጂ ምንም አይነት ተጽዕኖ አልደረሰብኝም። እሺ ከዩቲና ከአዶናይ ማን ነው ማሸነፍ ያለበት ያለሽ? ዩቲ። ለምንድን? ዩቲ። ለምንድን? እኔ ዩቲ። ለምንድን? ምክንያቱም ንገሪኝ። በቃ ዩቲ። አዶናይ በጣም ነው የምወደው ማከብረው፣ ግን ዩቲ ብታሸንፍ ደስ ይለኛል። ከኔና ከዩቲስ? ዩቲ። እሺ አመሰግናለሁ። እንግዲህ መልካም ጊዜ። እሺ ይመችሽ። ችግር የለም። የሚወጣው አለ ሰላቱ ፈታ ነው። ጫማ 400 ሺህ ብር ነው የተገዛው። ኧረ ዝም በል ጀምረናል መሰለኝ። ጫማ 400 ሺህ ነው እየተባለ ነው። የምር ነው? ከየት ሀገር ነው? ከቱርክ ነው የመጣልኝ። ኧረ ዝም በል። በራሴ በግል አዝዤው ነው። ለሌላ ሰው አልረገጠውም። 400 ሺህ ጨክነ እየረገጥክ ነው። ካምፓኒውን አዘጋዋለሁ። ኧረ ዝም በል። ምን ይመስላል ስሜቱ? 400 ሺህ ብር መርገጥ በጣም ደስ ይላል። በቃ የቤተ መንግስት ኑሮ በል ከነ ሱፉ ምናምን ነገር 1 ሚሊዮን ነው የጨረሰው። 1.2 ግምት ነው። ወደዛ አካባቢ ነው። መንሱር ነበር የሰቀለው አይደል? 1 ሚሊዮን ላይ 1.2 አሻሻልከው ነው። አይ እኔ ብዙ ጊዜ ሂሳብ አልሰራም። 1.5 ሊሆን ይችላል 3 ሊሆን እዛ ወደዛ አካባቢ ላይ ነው። ግን እኮ ሀብታሞች፣ ትክክለኛ ሀብታሞች እንደዚህ ውድ ነገር አይለብሱም። ፌክ ሀብታሞች ነው እንደዚህ 3 ሚሊዮን 4 ሚሊዮን የሚለብሱት ይባላል። እውነት ነው? አይ መልበስ ካልቻለ ያ ሰው ሀብታም አይደለም። ያው ችለህ እስከለበስክ ድረስ የለበስከው መናገር አለበት፣ መደበቅ ጥሩ አይደለም። ብዙ ሰዎች ይጠረጥራሉ። ማሜ ብራንድ 1 ሚሊዮን ምናምን ከለበሰ አካውንቱ ላይ ስንት ቢኖር ነው ብለው ይጠረጥራሉ። እኔ አካውንት ላይ ብር አላስቀምጥም። እሺ ኢንቨስት ነው የማደርገው። ምን ላይ ነው ኢንቨስት የምታደርገው? ፕሮዳክቶች ላይ እንደምታየው ያው ኢትዮጵያ ላይ የተሰና ወደ ውጭ እየላክን ነው። በጣም ኦሪጂናል እና ኳሊቲ ያላቸውን ጫማዎችን ነው ማስገባው። ኦሪጂናል ታውቂኛለሽ? ትክክል። ለማያውቁ ማሜ ብራንድ ለማያውቁ ካለ ምናልባት እና እንደዚህ አይነት ፕሮዳክት ላይ ስለሆነ ኢንቨስት ማድረገው አካውንቴ ላይ ብር አይኖርም። ሴዶ ዲር ከስተመር ነው አንተ ጋር? ምንድነው ምን እያለበስከው ነው ዲር ከስተመር ሊሆን የቻለው አንተ ጋር? ሴዶ በጣም በቃ ከልጅነቱ ጀምሮ ህልሙ መዘነጥ ነውና ጥሩ እንትኖችን ነው መልበስ የሚፈልገው። በዛ ይመጣ ይመስለኛል እኔ የፈለገኝ የልጅነት ህልሙና ያሳካለት ባጭሩ። እና ታዲያ እኛ ህልማችን አይደለም እንዴ? እኛ በቶርሽ ጋብዤ ነበር እኮ
እኛ ልማችን አይደለም እና ማሜሽ ምን ላይ ነው የታጨሽው? ምን ላይ ነው የታጨሽው? ያው ንግዱ ላይ ነው። የዘመን አዋርድ ላይ ያው ንግዱ ላይ ቮትን በደንብ አልተደረግንም። ለቀጣይ ዓመት ድባቡን ዝራዥ ነገር አይመችሽም ነው አንቺ? እንደው ድባቡን ነው ብዬ ነው እንጂ ያው ማሸነፍም አያቅተንም። በርግጥ ማን ያሸንፋል ብለህ ታስባለህ? በዚህ በእኛ ሶፊ ስቶር ነው እየመራን ያለው በቮት። አምናም በልቶ ነበረ። ቀጣይ ግን እንዳትጠራጠሪ። አይ መልካም እንትን ያራዳል። በቲክቶክ ምን ተጠቀማችሁ? ምን ተጎዳችሁ? በቲክቶክ ፌመስነት በጣም ጎድቶናል። ለምን ሰፈር አካባቢ እኛ ሼመኞች ለዛ ያስታውቃል። ወላ ያስታውቃል። እንዴት ነው ሰው አይሳሳትም? ግን በጣም ይሳሳታል። በጣም ይሳሳታል። ስራውን ትታችሁ ፕራንክ ጀምሩ ይለናል። ኧረ ስራው ይሻላል። በጣም አሪፍ ነው። ይመጣል እዚህ አካባቢ አብሶ ሰሚት አካባቢ ቤተል አካባቢ አዳዲስ ብራንቾች ላይ በጣም ይመጣል እና ምርጥ ነው። እስቲ ቲክቶክን ያልተጠቀምበት ሰው እንዲጠቀም ምን ትላላችሁ? እኔ አሁን ለምሳሌ ቲክቶክን መመክረው ምንድነው በደንብ ኮንተንት ክሬት ማድረግ የሚችል ስራውን ፕሬዘንት ማድረግ የሚችል ሰው ካለ ቲክቶክን ቢጠቀም ተጠቃሚ ነው ብዬ በጣም ከአዶናይ እና ከዩቲ ቀስ ብለህ ንገረኝ። እኔ ያው ምርጫ ይቅርብኝ። ሁለታቸው አዶናይ ቢመረጥ አሪፍ ነው። ምክንያቱም ምንድን ነው? ያው ምክንያት ያው ስለምንወደው እንደዛ ነው እንጂ በጣም ሁለቱም ጎበዞች ናቸው። ግን ያው በአሁን ሰዓት አዶናይ ቢሆን ደስ ይለኛል። ቲክቶክ ፍትሃዊ ነው ብለህ ታስባለህ? የዘንድሮ ትንሽ የሆነ ነገር አለበት ይባላል። አንተን ሀሳብ ነገር ፍትሃዊ ነው? ዓለም ፍትሃዊ አይደለች፣ ፈጣሪ ጋር ነው። ይችላል መቻችሁ የዘንድሮ ቲክቶክ ክሬቲቭ አዋርድ ፍትሃዊ ነው አይደለም? ለእናንተ ፍትሃዊ ነው ብለን ነው የምናስበው። እንግዲህ እኛ ጋር የመጡ ከስተመሮች ብዙዎቹ ስለተሸለሙልን በጣም ደስ ይገዝተኛል። ጃኒ ተሸልማለች። እየጠበቅን ነው እንግዲህ። ጃኒ ምን ላይ ነበር? ላይቭ ስትሪም ላይ ነው ፎንቲና አይደለ? ምንድነው ከተማውን በመኪና ልቅልቅ እያደረጋችሁ ነው? የኛ ሜን ፐርፐዝ ምን መሰለ፣ ሌሎች ሀገሮች ላይ የኦቶሞቲቭ ኢንዱስትሪው ለምሳሌ ኢቭን ራቅ ባለ እንኳን ኬንያ ብንሄድ እኛ አሁን ኤክስፒሪየንስ ነበረ። ሆላንድ ብትሄዱ ሞተር ስፖርቱ በጣም ሀይ ነው። ከስተማይዜሽን ላይ በጣም ጀግና ናቸው። እና ኢትዮጵያ ዋይ ነው ትገባህ አይደለ? ላይክ ማንሆንበት ምክንያት የለም ብለን እናስባለን። እና ሁልጊዜ ለመኪኖች እና ለከስተመሮች ስለዛ አዳዲስ እስካሁን ምንም አይነት ጉዳት የለም። ሁሉም ሰው ሰፖርተራችን ነው። ሁሉም ከስተመሮቻችን እንሞክራለን፣ የአቅማችንን እንሞክራለን። ምንድነው ላይክ ፐርፌክት ባንሆንም ግን ላለው ነገር እና ባለው ነገር የተሻለ ነገር የሞከርን ነው በቃ። እና ወንድማማቾች ነን እና ለጄኔሬሽኑ ምንድነው ከሃይ ስኩል ስትወጡ ወይ ከካምፓስ ስትወጡ እኛ እንደዛ ነው የጀመርነው። በቃ ላይክ ቲም አድርገህ ጥሩ ቲም ፈጥራችሁ ክሬት ማድረግ ብዙ ነገር ትችላላችሁ እና ሰው ልብ ውስጥ መግባት ይቻላል ብዬ አምናለሁ። ወጣቶች ናቸው። ወጣቶች በአሁኑ ሰዓት ደግሞ ግባቴ ውስጥ ያሉት ምናምን እና ምን ትላላችሁ? ወጣቶች ቲክቶክ ላይ የሚመጡ እዚህ ጋር የሆነ ፍሬ እያየ ሊሆን ይችላል፣ አይታወቅም። ወላሂ ብሬ ነው። ወጣቱ አሁን ሶሻል ሚዲያ ላይ በሚያየው ነገር ድባቶች ገብተዋል። ሶሻል ሚዲያ ላይ የሚያየው እውነት ይመስላል። ሰውም ያወቁልን ፉክክር ነው ያሉት ነው። ምን ታስባላችሁ? ኧረ በደንብ ፎከስ አድርጎ መስራት አለባቸው ስራቸው ላይ በደንብ በቃ ምንም ቢሆን መፍራቱ ላይ የለባቸው። እኛ መጀመሪያ ስንጀምር ትንሽ ያስፈራ ነበር። ስድብን ኮሜንት ምናምን ሰፖርቱ ሶሻል ሚዲያ ላይ መውጣት ግን በጣም ቀላል ነገሩን ነው የሚያቀልልህ። ያው ካላህ በታች ሶሻል ሚዲያ ቲክቶክ እኛ ቲክቶክ ፈኒ ቤስት ሜል እና ቤስት ሚውዚሻን
አንድ ፕሮዲውሰር ሚሊዮን ነበር መታፈሪያ በልቷል። እኛ ነበር እየተፎካከርን የነበረው። ደስ ብሎናል። ደክሟል። መታፈሪያ ባይ ዘ ዌይ መታፈሪያን በጣም ነው የምንወደው። እኛ 1 አመታችን ነው ከጀመርን። እሱ ደግሞ ብዙዎችን ሲያበረታታ ነበረ። እንደዚህ የሚዘፍኑ ልጆችን በየሀገሩ ያሉትን ትንሽ ነው ትልቅ ነው ሳይል ለሁሉም ሙዚቃ እየሰራ ወደ 300 ነው የሰራውና በጣም ትልቅ ሪስፔክት አለ ለሱ እና ደስ ብሎናል እሱ ስላሸነፈ። የእናንተ ኮንቴንት ነግራችኋቸው ነው ወይስ ናቹራል ነው? የምር ናቹራል ነው የምንሰራው። ምንም ሳትነግራቸው ዝም ብላችሁ ነው ሄደን? ምንም አጋጥሟቸው አያውቅም? የሚደብረው ሰው ሆነ ነው በጣም ነው የሚያጋጥመው። ባሳየህ ማለት ስልካችን ላይ አብዛኞቹ የሚደለቱ አሁን በዩቲዩብ አስበናል። ያ ሾርት እያደረግን እዛ ላይ ለመልቀቅ አስበናል። ወላሂ የሚታየው እሱ ነው። ናቹራል ስለሆነ ሰው የሚያየው እሱ ነው። አይ የሆነ የቀለም ነበራችሁ አይደል? እኔ እኮ ቀለም ቀቢ ነኝ። እንዴት ሰራችሁት? ግጥም ራሳችሁ ናችሁ የምትጽፉት? ያ እኛ 3 ነን። አንድ ወዳጃችን ከካሜራ በስተጀርባ ነው ያለውና እዚህም ሊኖር ይችላል አይታወቅም። እና እሱ ገጣሚ ነው ዳጊ ይባላል። እኛ ደግሞ እኔ ሚውዚክ ፕሮዲውሰር ነኝ። እሱ ደግሞ ዘፋኝ ነው። ሶስታችንም ኮላብ አድርገን ነው የምንሰራውና እኔ ዜማ ሰራለሁ፣ እሱ ይገጥማል። ለሁለት ደግሞ ፐርፎርም እናደርጋለን። እንደዛ ነው አሰራራችን። ተጋግዘን ነው የምንሰራው። የመጨረሻው ጥያቄ ቀስ ብላችሁ ነገር ከይቱና ካዶና ቀስ ብላችሁ ነገር 5 እጩ ተወዳዳሪዎች ያንተን ካንተ ልጅ ከይቱና ካዶና ኢትዮጵያን ወይ ቅርና ነገረኛ ትላለች። ሰያ ኢትዮጵያ ቪዚት ኦሮሚያ ምን ትላለህ አንተ? እዚህ ነገር ውስጥ ባንገባ ደስ ይላል። ባታነካካን ደስ ይለን ነበር። ባታነካካ ከጨነቃችሁ ይብራ። ሁለቱም ይመቹናል። አሸናፊ የሆነው ሰያ ኢትዮጵያ ህዝቡ የመረጠው ይሁና። ህዝቡ የመረጠው ለኛም ምርጫችን። ህዝብ ልክ ነው ብዬ ነው የማስበው። አይሳሳትም። Congratulations to Saya.